ብሎ ኤቢሲ ጠይቀው ኤቢ አለ አይደል ወንድምነት ትናንት የጠየቀውን ሪካርድ አድርገው ሆነ አሰማው አዎ ይሄው አሰማው ይሄው እዚህ ጋር ዲበኩሉ ቁጭ ብሎ ይሄ ነበር አይደል ጠይቀው ኤቢ ወንድምነት አዎ አለ ሪካርዶ ኤቢ ያ ሪካርዶ አለ አንተ ጠይቀው ነው ሀኒቾ ላይ ይኖራል ግን ይሄን ስጠይቀው አልነበርኩም ማለኛ ይሄን ሀናን ጠይቃት አልነበርኩም ብሎ እኔም ሰምቻለሁ ወደ መጨረሻ አካባቢ ሀናን ጠይቃትና ሪካርድ አድርጋ ታምጣው እዛው ቁጭ ብሎ ስላሴነት ላይ ሲዋሽ ቁማር ሲሰራ እዛው ቁጭ ብሎ ግን የለሁም ብሎ አለ አንተ ስጠይቀ የዚህን ያህል ታማኞች አይደሉም ቄስ ነን ብሎ የሚሉት መምህር ነን ብሎ የሚሉት ሁሉ ጭምር ማለት ነው ታማኞች አይደሉም ለህሊናችሁ ፍሩ ለህሊናችሁ ኑሩ እግዚአብሔርን ፍሩ ማናችንም የማናችን ማለት ነው ዳጸ ልሳኖች ሊኖሩ ይችላሉ ከሁላችንም ጋር እኔ ዳጸ ልሳን አሁን ተገኘ ቢብዬ ያልኩትኝ የባለፈው ላይ ነው የሰውን ስም ለተጹነን የአበመኔቱን ያዞርኩት ማለት ነው ስንክሳሩ ላይ ታሪኩ ግን አለ ስም ተዘዋወረ ማለት ታሪኩ የለም ማለት አይደለም በቅዱስ ቁርባን ተዘዋወረ ማለት ታሪኩ የለም ማለት አይደለም በቅዱስ ቁርባን ተዘዋወረ ማለት ታሪኩ የለም ማለት አይደለም በቅዱስ ቁርባን ታምስለዚህ እና የወንጌል አማኞች እንትኑ ዘመቻው እንድንጠላ ለማድረግ ነው ይሄው የራሳቸው ደቀ መዝሙር አሁን ጊዜ ስለሌለብኝ እንጂ የራሳቸው ያስተማሯቸው ሰዎች ሁሉ ጭምር ምንድነው ሲሉ የነበረው እኔ ፕሮቴስት እኔ ትውልዴ ጴንጤን እንዲጠላ አርገን ማሳድገው እያሉ እኮ ነው የሚናገሩት ዲበ ሁሉም ያገለግላቸው ሴቶችና ወንዶች እሱን አሰማው ኤርሚ እሱን ብዙ ሰው አልሰማ ይሆናል ልጆቼ ጴንጤን እንዲጠሉ ቸኩያለሁ ለወጣ ነው ይሄው ሉክ ወይት ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው መፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት ልጆቻችን ፕሮቴስታንት እንዲጠሉ ጀምሮ አሁን ጥቁሮች ሲመሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት የኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው በቃ ሌላ ምንም መፍትሄ የለም ጸዲ የጸዲ ድምጽ ነው አይደለ ጸዲ ራሷ አዎ በጌታ ምን አይነት ልጅ ናት በእናትህ በስማ ምንድነው መሰለሽ ልጆችሽ አንድ ጊዜ ሲግባ ማስኪየውልሽ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ ጴንጤን አድርጌ ነው ማሳድጋቸው ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ብለሽ ገባሽ በትምህርት ቤት እንኳን ጸልየን ትንሽ እየተቋረጠ ነው ድምጽሽ ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው በዚያ ስለ ቸኮልኩ ነው ወንድሞች በጣም ብዙ ቪዲዮዎች ነው ያስኩት ብዙ ቪዲዮ ነው ችግር የለም ኤርሚ እዚሁም ሌላም አባት አሉ አንድ ቅዱስ ቁርባን የተቀበለ ቆራቢ ሰው መንገድ እየሄደ እንቅፋት ቢመታው ደሙ ቢፈስ መሬት ላይ እንዳነካ ብለው አውራ ጣቱን ጠብተውለታል ይሄ ሁሉ የሚደረገው ግን ለማን ክብር ነው ሲባል ደሙን እንዳይፈስ ብሎ ጣቱን ጠብቶለታል ይሄው ጣቱንም የጠባየው ትውከቱንም የበላው ይሄው ገድለ መባዓ ጽዮን ዘሰኑይ ገጽ 136 በግዕዝ በአማርኛ በቃ አንድ እኮ የሚናገር ሰው የለም በቃ ልክ ነው ብሎ ይቀበላል እንዴ ክብርስ የሚባል ነገር የለም እንዴ ነው ይሄ ነገር ቀጥል እንደው ብስጭት ብዬ ነው በእውነት እኔ ጠዋት ነው ቅድም ነው የሰማሁትኝና ጠፍቶብኝ ነው እና ይሄንን ያደረገው ሰው አባ መቃርስ ነው ብለው አስተምሯቸዋል እዚህ መባዓ ጽዮን ላይ አለ ገድለ መባዓ ጽዮንና ድርሳነ መድኃኔዓለም ላይ ነው ይሄንኑ ታሪክ በዚህ በሌላ ቪዲዮ ደግሞ አባ መቃርስ የሚባል ጻድቅ አለ ያ አባ መቃርስ
የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ 60 ዓመት ምራቁን አልተፋም ነበር። 60 ዓመት ሙሉ ምራቁን ተፍቶ ያቅም ነበር። ለምን? የአምላክን ስጋና ደም በተቀበለው ከንፈሬ፣ አፌ፣ ምላሴ፣ ሰውነቴ እንዴት ሰውነቴ ውስጥ የገባውን የአምላክን ቅዱስ ስጋና ደም የተቀደሰውን ይህም ማንነቴን መሬት ላይ ምራቄን ጢቅላለሁ ብሎ ነው። በተለምዶ በቤተ ክርስቲያን ቋንቋ ምራቅ መጥፋት አይባልም። ይህን ክፍል በተናገረበት ነው ይሄኛውን ቪዲዮ የተናገረ። አንዳንድ አባቶች ደግሞ በጣም ነው የሚገርመው፣ ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው። ነገር ግን የተቀበሉ ሰዎችን ይሸኙ ነበር እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰውና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋን እነዚህን መጽሐፍቶች ኑ እንነጋገርባቸው ስንል ለመከራከሪያነት አይበቁም፣ ለትምህርት አናውላቸውም። የእኛ ትምህርታችን በዚህ ላይ የተመሰረተ አይደለም። እኛ ትምህርታችን 5 አዕማደ ምስጢር 7 ምስጢራተ ቤተክርስቲያን ነው ምናምን ነገር ይላሉ። አታምታታም ስለ እኔ ጋር ይኸው። ግን አውደ ምሕረት ላይ ቆመው ግን የሚሰብኩት እሱን ነው። ትምህርታቸው ከየት ነው የተቀዳው? ከእነዚህ መጽሐፍቶች ነው። አውደ ምሕረቱን በትንሹ አልኩ 30% እንኳን ወንጌል አይናገሩበትም። እንዳለ በዚህ ቀን አባታችን እንትና ከእናታቸው ከእንትናና ከአባታቸው ከእንትና በዚህ ቀን ተወለዱ ብለው እኮ ነው የሚጨርሰው። አናስተምርበትም ይላሉ። እንደዚህ ቆሞ እየተናገሩ እንደዚህ ቆሞ እየተናገሩ ኤርሚ እንትን ካልከኝ እንደው እዚህ ላይ አንድ ኦርቶዶክስ ካለ እንደው ይሄንን ነገር ብትጠይቀው እንዴት ይሰማል ብትለው እንደው ከፈቀድክ አራላለው ግን ስድብ ነው የሚሳደቡት። ገብተው የሚመልስ ካለ ይመልስ። ላይ ያላችሁ አላችሁ። እስቲ ምናልባት እናንተ ራሱ ጠይቋቸው። እኔ ላይ ደማቸው ፈልተዋል። ይሄንን አሁን እዚህ ላይ ኦርቶዶክስ ይሄንን አሁን እዚህ ላይ ኦርቶዶክስ ይሄንን አሁን እዚህ ላይ ኦርቶዶክስ ኤርሚዬ ድንገት ሀሳብ እንደው የሚሰጡ ካለ አሁን ይሄንን ምን ብለህ በቃ አእምሮ ያለው ሰው ይሄንን አይ ወንድምነት ቀጥል ኤርሚ። እነሱ በመጽሐፍቶቻቸው ነው ያፈሩት። በቃ በመጽሐፍቶቻችሁ ካፈራችሁ አባቶቻችሁ መጽሐፍቶቹ ይሰብሰቡ ብለዋል። በቃ ይሰብሰቡ። እናንተ ለምን ትሸማቀቁባቸዋላችሁ? ለምን ትሸማቀቃላችሁ? ይሰብሰቡ። እነዚህ መጽሐፍቶች አታንብቧቸው፣ አይጠቅሟችሁም፣ አይረቧችሁም። ለጸሎት አድርሷቸው ብለው የሚሏችሁ ውሸታቸው ነው። የእውነት ልንገራችሁ፣ በቤቱ ያደግን ሰዎች ነን። ማንም ዝም ብሎ እንደሚለው እንዳይመስልህ፣ ማናቸውም እንደሚሉት አይምሰልህ። ማንም ጋጠ ወጥ መጥቶ እንደሚያወራ አይደለም። እድገቴን አያውቅ፣ ትውልዴን አያውቅ። በቤቱ ያደግን ሰዎች ነን። ጓዳ ጉርጓዳዋን እናውቃለን። ቀኖና ትውፊቷን፣ ዶግማዋን እናውቃለን። የማውቀውን ያህል ቤተክርስቲያን ኦርቶዶክስ ሳናቃት አይደለም የምንናገረው። ኑና ወቋት፣ ኑና ቀመሷት ይላል። ቤተክርስቲያንን ቀመሷት አይባልም። መጽሐፍ ቅዱሳችን የሚናገረው ጌታ ቸር መሆኑን ቀምሳችሁ እንደሆነ እዩ ነው ወይ ወቁ ነው። የጌታን ቸርነት ነው ቀመሱ የተባለው። ሃይማኖት ራሱ ከሰበከች ጌታን ከሰበከች እሺ፣ የምንቀምስላት ነገር መጣ። የህይወትን ህብስት ጌታችን ኢየሱስ ክርስቶስን የምሰብከን ከሆነ ኦኬ። የህይወትን መጠጥ የእግዚአብሔር ልጅ ኢየሱስ ክርስቶስን የምሰብከን ከሆነ ኦኬ። እሱን የምታቀምሰን ከሆነ ኦርቶዶክስ የነበርንባት ናት። እሱም ብቻ አይደለም የምታቀምሰን። ከዚህም ቀመሱ አዲስ ታቦት ተገኘ እንትና የምትባላለች። በረከቱ አይደርባችሁ፣ በረከቱ ይደርብ። አቡነ እንትና እማሆይ እንትና ማለቂያ እኮ የለውም። አንተዬ ማለቂያ። የአገር ቤቱ ሽማግሌና አሮጊት ሲያንስ ከውጭ ሀገር እንደ በዲያስፖራ መልክ እየገቡ ማለት ነው። ተገኘች ነው። ታቦት ተገኘ፣ መስቀል ወረደ፣ እንትን ወረደ። ደብረ ሊባኖስ ከሰማይ ወረደ ብለው ያሉት መስቀል ከእንግሊዝ ሀገር ከፈረንሳይ ሀገር ስጦታ አድርጎ የተሰጠ ነው። መስቀሉ ላይ ራሱ የፈረንሳይና እንግሊዝ ነው ምናምን ከሁለቱ ሀገሮች አንዱ እንዳልሳሳት ከአውሮፓ ሀገር ስጦታ የተሰጠ መስቀሉ ላይ ተጽፎበታል። የኢትዮጵያን ሕዝብ ግን ከሰማይ ወረደ ብለውት ማለት ነው። በብረት የተቀጠቀጠ መስቀል፣ ከእንጨት የተሰራ መስቀል ከሰማያት እግዚአብሔር አይወርድልም። ልጁን ልኮታል ወደ በዓለም ላይ ለሰው ልጆች በደልና ኃጢአት በመስቀል ላይ እንዲሞት
በእንጨት መስቀል ላይ እንዲሞት ልጁን ልኮታል ከሰማያት። ከሰማይ የወረደ መስቀል ሳይሆን ከሰማይ የወረደ የአብ ልጅ ከድንግል የተወለደ የዳዊት ልጅ አለ። እንትን ወረደ፣ እንትን ፈለቀ፣ እንትን ተገኘ። መቼ ነው ኢየሱስን የሚሰብኩት? ብፁዕነታቸው ሲናገሩ ተኝተናል አሉ። ተኝተናል። ይሄ ሁሉ ሊቃውንት እያለ አሉ። ድቅድቅ ጨለማ ውስጥ ነን አሉ። እዚህ መጥቶ ማንም ዝም ብሎ ኑ በብርሃኑ ተመላለሱ እልህ አድርጎት ማለት ነው። ኑ በብርሃኑ ተመላለሱ። ምን ብርሃን አለና? አባቶች እኮ ጨለማ ውስጥ ነው ያለኑ፣ መበታተን መፍረስ ገጥሞናል አለ። ተሐድሶን የጠላች ቤተክርስቲያን እንዲህ ነው የምትሆነው። ማንም ጴንጤ ተሐድሶን ከጠላ አለቀልን አልኩ ወንድምነት አስቺ። ተሐድሶን ምንጠላ በግል ተሐድሶን ምንጠላ እንደ ቤተክርስቲያን ተሐድሶን ምንጠላ ከሆነ እግዚአብሔር ፍጥረትን ሁሉ ሊያድስ በአንድበት ተዘዋዋሪ መንገድ ይሰራል። ምንድነው ተሐድሶ የምትሉት? ተሐድሶ ምንድነው እንዴ? ህንጻ ቤተክርስቲያን ልታፈርሱ? ለምን እናፈርሳለን? እኛ ህንጻ ቤተክርስቲያን ተሐድሶ ማለት ህንጻ ቤተክርስቲያን ይፈርስ ማለት ነው። ወንድሞች ናቶቼ የቦሌ መድኃኔዓለም አሁን የ4 ኪሎ ስላሴ ለምን ታፈርሰዋለህ? ብራዛ ለምን ይፈርሳል? በቅርስነት እንኳን ዓለም መጥቶ ቢያየው በቃ የሚያስደምም የቤተክርስቲያን የህንጻ ቤተክርስቲያን አሰራር ነው። እሱ ይፈርሳል አላልንም። ለምን ይፈርሳል? ፒያሳ ጊዮርጊስ ማን አለ? ማን ያለው? ብራዘር ንጉሱ ያሳነጹት ረጅም ዘመን ያለ ቤተክርስቲያን ማን ያለው? ውስጡ ያለው ትምህርት ይስተካከል ነው የተባልከው። ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያልክ የጻፍከውን ጽሑፍ ሰርዝ። ይሄ በአዲስ ኪዳን ተቀባይነት የሌለው ትምህርት ነው እያልን ያለ ነው። በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ጌታችን የዘብዴዎስን ልጆች የተቃወመውን ትምህርት ለጊዮርጊስ ፈቀደለት አትበለኝ፣ አትበል። ደምስሶሙ ለአጽራሬ ይሄ ከጌታችን ትምህርት ጋር አይጣላም እንዴ? ቀጥታ አይጣላም። ጠላቶቻችሁን ውደዱ እንጂ ያለው ደምስሶሙ አይባልም እኮ አይባልም። አንተ ወንጌል ቢገባህ አይባልም። የአብ ልጅ ትምህርት ቢገባህ አትልም። እንደዚህ ደምስሶሙ ለአጽራሬ በጸሎት ከእሳት ይልልህና ከዛ ደግሞ እንግዲህ እንበል ማነው አባታችሁ ነው እንበል አቡነ ዘበሰማያት። ህሊና የሌለው ትውልድ ሆነ እንጂ ዛጋ ህሊና ቢኖረው እንዲል ነበር። አባታችሁ ነው በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል ብለህ ለፍልፈሃል እኮ። የጌታን ጸሎት ትምህርት እዛ ጋር ተናግረሃታል። እኛም የበደሉንን ይቅር እንደምንል። ቅድም ምን አልክ? ደምስሶሙ ለአጽራሬ በጸሎት ከእሳት። በጠላትነት በአጽራርነት የሚነሱብኝን በጸሎት እሳት ደምስሳቸው ብለህ ለአርመኑ ሰውዬ ወታደር ጸልያል ነበር እንዴ? ለምንሃል ነበር እንዴ? እዚህ ደግሞ መጥተህ ጌታ ፊት ቆመህ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። መቼ ይቅር አልክ? መቼ ይቅር አልክ? እመቤቴ ማርያም ሆይ በጠላትነት የተነሳብኝን አፉን ለጉሚ፣ ጆሮውን አደንቁሪ፣ አፉን ዝጊው፣ ወገቡን በዩ፣ እግሩን አጣሚው ብለህ የበለዓምን እርግማን አውርደህ ጸሎተ ህሊና የሚባለው መጽሐፍት ላይ እና እስቲ እንግዲህ መጨረሻ ጸሎቱ ሲያሳርግ አባታችን ይባላል። ይኸው ጸሎተ ህሊና አለ ከማቴዎስ ወንጌል መጽሐፍ ምዕራፍ 6 ጋር ከጌታ ትምህርት ጋር እንዴት ይታያል? እመቤቴ ማርያም ሆይ በጠላትነት የተነሳብኝን ሰው አፉን ዝጊው፣ ጆሮን አደንቁሪ፣ እንደ ተራ ዱርዬ ያዛታል፣ አጣሚው በዩ፣ ጀርባውን በዩ እያለ ማለት ነው። እንዲህ አይነት ጸሎት የለም ብራዘር። መድኃኔዓለም መልሶ አንተን ሆኖ ጀርባህን ብሎ የሚል የትውልድህን ጀርባ የሚያደቅልህ እንዲህ አላስተማረንም ጌታ። ጌታ ያስተማረን ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ነው ያለው። ጸልዩ ነው ያለው። እንደዚህ ነው አየህ የተባለው እንጂ እመቤቴ ማርያም ወይ በጠላትነት የተነሳብኝን ምችው፣ ወጊው እንዲህ አይነት አለ እንዴ? የጌታ እናት እንደዚህ ታደርጋለች እንዴ? በፍጹም አታደርግም። ይኸው ድንግል ሆይ የልጅሽን በረከት መዝኔ ላዝንብ ያለ እውነት እንዲዘንብልህ ካፈለክ ይቅር በላ፣ ጠላትህን ውደዳ። ሲጀምር እሷ አታዘንብልህን። ማርያም በረከት የሚባል ነገር አታዘንብልህን። በያዕቆብ መልእክት ላይ ሲናገር በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው። አይ መምህር ዮሴፍ ይቻሉት እንግዲህ ጸሎተ ህሊና
ድንግል ሆይ የልጅህን በረከት በእኔ ላይ አዝንቢ። የሚጻረረኝን የሚቃወመኝን ሰው የሚጻረረኝን የሚቃወመኝ ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ። ይሄ እኮ ማለት እልም ያለ አልቃይዳነት ነው። አይስስ ሽብርተኛ ማለት ነው። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በእኔ ላይ የሚያንዣብበውን የጠላትን ዲያብሎስን ክንፍ ስበሪ። ዲያብሎስን ክንፉን፣ ሰውየውን ግን አፉን ለጉሚ። ሰው አየህ፣ ሰይጣን ነው እንኳን እንዳትሉ፣ ሰይጣንም አለ ሰውም አለ። የሰውየውን አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊው፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ። የሰይጣንን ግን ክንፉን የሚንዣብብኝ ክንፉን ስበሪ ነው። ለእሱ ራርተውለታል። ሰው ላይ ጨክነዋል፣ ሰይጣን ላይ ራርተውለታል። ይህን ከጸለየ በኋላ ነው እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። እኔ እነግርሃለሁ፣ አንተ መቼ የበደልህን መቼ ይቅር አልክ? ጸሎተ ሕሊና የሚባል እዚህ እንደዚህ የአይነት እርግማን ሰው ላይ አውርደህ ሰይፈ መለኮትንስ ብጨምርልህ ምን ይመስልሃል? ወንድምዬ አንዴ መታሃል እንደ ቡሄ ልጅ። አንዴ ሰይፈ መለኮትስ ሰይፈ መለኮት ላይ ይኸውን እንዲህ አይነት ለመለኮት እንዲህ አይነት ጸሎት ይቀርባል። ወንድሞች እናቶቼ፣ ከመለኮት ከሶስቱ አካላት አንዱ ጌታ አይደለም? ኢየሱስ አይደለም ነው? ታዲያ እንደዚህ አይነት ጸሎት ትጸልያለህ? ያው ወደ አንድ ቦታ ሊሄድ ስለሆነ ሰዓት ደርሷል፣ ልወጣ ነው። እሺ ምን ይላል እዚህ ጋር? ወንድሞቼ እናቶቼ፣ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ሶስትነትን በስላሴ አምናለሁ። በኃይሉ በመመካት የሚጣላኝን እግዚአብሔር ቃል ከመሬት ይጣለው፣ በሊህም መለኮት ሰይፍ አንገቱን ደም ስር ይዝጋው ብሎ ይውልህ። የሰይፈ መለኮት ማለት የመለኮት ሰይፍ ሲጀምር የመለኮት ሰይፍ የእግዚአብሔር ቃል ነው። የመንፈስንም ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ብሏል ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ማለት ነው። እና ይኸውልህ ከዛ በኋላ ሰውነቱን ያፈራርሰው፣ አንገቱን ይሰይፈው። ሰው ላይ ወንድሞች ናቶች በሰይፍ አንገቱን ይበጥሰው፣ አንገቱን ይገርስሰው። አንገት ላይ አንገቱን ይመትረው፣ አንገቱን ይነቀው፣ አንገቱን ያስጨንቀው፣ ይበጥሰው፣ አስጨንቆ ይበጥሰው። አንገቱን ብሎ ይግደለው። ይኸውልህ አንገቱን ያወራርደው፣ አንገቱን ያጣጋው። በሰው ላይ ይሄ ሁሉ መዓት የሚያወርዱት ማለት ነው። አንገቱን ይቁረጠው፣ አንገቱን ብሎ ደሙን ያፍስሰው፣ አንገቱን ይቆልምመው፣ አንገቱን ይሰንጥቀው። ይኸውልህ ይታይ፣ አንገቱን ይረደው። ሰውን አንገቱን ይቅጨው፣ አንገቱን ይቅሰፈው። ለዚህ ነው ይህንን እየጸለየ እየመጣ እዚህ ታዲያ እናትህን እንዲህ ላድርጋት ብሎ ቢል ይገርማል እንዴ? ከሊቅ እስከ ደቂቅ የተባሉት ከጭቶቹ በስተቀር ተሳዳቢ ቢሆኑ ይገርማል እንዴ? ይህን እኮ ነው ጠዋት ለጠላት ጥሩ መፍትሄ ነው ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምርልሃል። ከዛ በክፉ ያየኝን ሰው አይኑን አሳውሪው። ጌታችን ምን አለ? ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ፣ በክፉ ፈንታ ክፉን እንዳትመልሱ መልካምን አድርጉ አለ። እንደዛ እኮ ነው ያለው ጌታ። ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ። ብሉይ ኪዳን ላይ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ። እኔ የዋህ ነኝና እናንተም የዋሆች ሁኑ፣ እኔ ሩሩ ነኝና ሩሮች ሁኑ። ለዚህ መመለስ ሲያቀተው ኤርምያስን ኦርቶዶክሳውያን እንዳሰሙት እንዳትገቡ እሱ ቤት አሉ። እዚሁ ያሉት አሁን ቄሶቹ መምህራን የተባሉት። ምክንያቱም ከገባ አንቀዋለሁ፣ እዚህ በመረጃ ነው የማንቀው። ምልህ አሁን እንግዲህ ኤርምያስ አለ አይደለ ምልህ ምናምን ነገር ብሎ አይ ዳርያስ ብራዘርዬ ትጠየቃለህ። መጽሐፍቶቹ የሚያወሩትን ትመልሳለህ። መጽሐፍቶቻችሁ እንደሚያወሩት ሰው ተጠምቆ ተጠማምቆ ነው የሚድነው። በስላሴ ልጅነት ማግኘት አለበት። ሳይጠመቅ እናንተ ቤት ሰው ይድናል። ሳይጠመቅ ምን ነክቶት? ጢስ ነክቶት። ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና የወይን ጠጅ ጠላም ከተሰራበት እንጨት ከሚወጣው ጢስ መላእክት በክንፋቸው እያንቦገቦጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘናት ይበትኑታል። የመድኃኔዓለምን ጭስ ማለት ነው።
አሻሮ የተቆላበት ወጥ የተወጣወጠበት እንጀራ የተጋገረበት እማሆይ እንትና ወለተ ስላሴ ሳጋቱራ እያቀጣጠሉ የጋገሩበትም ማለት ነው። ሚካኤል መጥቶ ምድጃ ከቦ ሚካኤል በክንፉ ወደ ሰሜን፣ ገብርኤል ወደ ደቡብ፣ ሱራፌልና ኪሩቤል ወደ ምስራቅና ወደ ምዕራብ ወደ አራቱም የምድር ማዕዘናት ይበትኑታል። ከዛስ ወደ ደረሰበት ወደ እሱ የደረሰበት እርሱ ይድናል ይላል። ምን ጢስ ነክቶት በስሙ አምኖ ከመድኃኔዓለም ከጎኑ በወጣው ውሃ ተጠምቆ የተጠመቀ እውነተኛ ክርስቲያን ይቅርና አረማዊ ማለት በአብ በወልድ በመንፈስ ቅዱስም ያላመነ አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ ከተደረገው ያ ጢስ ቢነካው ይድናል፣ እርሱም ለድነት ምክንያት ተሰቅሏልና። ጢስ ብቻ ነው እንዲነካ የሚጠበቅብህ በኦርቶዶክስ ትምህርት። በአብ በወልድ በመንፈስ ቅዱስ ማመን ነው ብሎ የሚለው እሱ አየር ለመያዝ የሚያወሩት ነው። መጽሐፍቶቻቸው እኮ ነገረ ድነትን ያወራሉ ነው ብየምለው። ለዚህ ነው ኤርምያስን ጠምደው የያዙት። ኦርቶዶክሱ እንዳሰሙት ብሏል። ተደብቀ ግን ትሰማል። አሁን 330 ሰው እዚህ አለ። ከበስተጀርባ የኔ 200 ሰው አለ። ገብታችሁ አታውሩ። አገልጋዮች ሆናችሁ አላችሁ። መምህራን ቀድምታችሁ አይተናል። ናመልሴን ጢስ ነክቶት ሰው ይድናል አረማዊ እንኳን ቢሆን ብሏል። ሰው ሳያምን እኮ ይድናል። በኦርቶዶክስ አስተምሮት ሰው ሳያምን ወንድሞቼ ናቶቼ በአብ በወልድ በመንፈስ ቅዱስም ሳያምን ሳይጠመቅ ይድናል። እነዚህ መጽሐፍቶች ያወራሉ። ይሄ መጽሐፍ ብቻ አይደለም፣ ገድለ ዘርዓ ብሩክም ያወራል። አረማዊ ነገረ ድህነትን ያወራሉ መጽሐፍቶቹ። ነገረ ድህነትን ያወራሉ። ስንጠይቃቸው አይመልሱም። ለዚህ ነው ሰሞኑን ማጮህ የፈለጉት። ወንድምነት እችን ተናግሬ የሚሄድበት ስላለኝ እሄዳለሁ። ማጮህ የፈለጉት ለምንድን ነው ብለህ ብትል ኤርምያስ ኦርቶዶክሳውያን እንዳሰሙት ምናምን ነገር ብለው አሉ። ሰው እየመጣ ይሰማል። ምንም መሐላቸውን ግዝታቸውን አልፈራም። ሰው እየመጣ ይሰማል። እና አሁንም ደግሞ ራሱ ጴንጤው እንዳይሰማ እናድርግ። እኔ ይላችሁ እዚህ ላላችሁ ኦርቶዶክሳውያን፣ አዎ የለየልኝ ጴንጤ ነኝ። የለየልኝ ማለት የለየልኝ ማለት ያመንኩትን ጌታ ማቅ የጴንጤዎች አምላክ ኢየሱስ ክርስቶስ የኔ ጌታና አምላክ ነው። በተሳሳትኩት ስህተት ወንድሞቼ እንኳን እስኪነግሩኝ አልጠብቅም፣ ይቅርታ ጠይቃለሁ። ወንድሞቼም እዚህ ጋር ተሳስተሃል አስቼ ብሎ ካለኝ አሁኑ ነው በል ተንበርከክ፣ ካሜራውን ከፍተህ ተንበርከክ ብሎ ካለኝ ምንም ለምን እንዴት ብዬ አልለው። ሊያ ተሳስተሃል ብላ ካልችኝ እዚህ ይቅርታ ጠይቃለሁ። ጌርሳምዬ ተሳስተሃል ብሎ ካለኝ ስህተቴን ያሳይ እንጂ እኛ ቤት እንደዚህ የተደፈነፈነ ነገር የለም ብራዘር፣ የለም የለም። ኤርምያስ ጴንጤ ስለሆነ ወንጌላዊ ስለሆነ አገልጋይ ስለሆነ እንደፈለገ እንዲፈነጭ አልተፈቀደለትም። የወንድሞቼን እንኳን ፓስተሮቼ ሲመጡ እንኳን አልጠብቅም። ፓስተሬ እስኪነግረኝ እንኳን አልጠብቅም። ወንድሞቼ እዚሁ ከነገሩኝ ኤርሚ እዚህ ጋር ተሳስተሃል ብለው ካሉኝ አዎ ስህተቴን ካሳዩ ምንም ጥርጥር የለውም። ሰውነኝና እሳሳታለሁ። ዳጸ ልሳን ይኖራል። አሁን በሚያወሩት ነገር ቢፈልጉ አጡ። ቢፈልጉ መጽሐፈ ስንክሳር አይደል የሚያስተምረው? እናንተ መጽሐፈ ስንክሳራችሁ ላይ የገዳሙ አበምኔት በቅዱስ ቁርባን ሰው ሲገድል ነበር የተባለው የሰኔ 17 ስንክሳር መጽሐፍን ለምን መልስ አሰጥበትም? ወንድ ከሆንክ ማለት ነው። ከዛ ቀስ እያልኩ ደግሞ ጨምርልሃለሁ ቦነስ ቀስ እያልኩ ጥልልሃለሁ። ብዙ መጽሐፍቶች ናቸው እጄ ላይ የገቡት፣ እያነበብኩ እሰጥሃለሁ ማለት ነው ቀስ እያልኩ። አንተን አየር ለመያዝ አትፈልግ ብራዘር፣ ዳር ያዝ። እሺ ሰላም እንደምናችሁ። ይቅርታ ተቀበላት። እሺ እባክህን መጽሐፎቹን ትነግረን። ዛሬ ነው እኔ መስማት ይሄን። ስለዚህ መጽሐፍና ፕሊዝ ታይትሉ ለምን ስክሪንሾት አድርጌው አናግራት እስቲ አንተ ከየት ቤተ እምነት ነች እህታችን? እሺ እህታችን ቴንክ ዩ መስኪ እህታችን መስኪ። አቤት። ሰላም መጽሐፉን ዛሬ የመጀመሪያ ጊዜ ነው የሰማሁት። እኔ በጌታ ነኝ፣ ግን ቤተሰቦች አሉ። እኔ ሁልጊዜ የማናገራቸው አብዛኛውን በስዕል ነው። ማለት ማርያም ክርስቶስ ዩሮፓዊ እንዳልሆኑ ኬት ምስሉን እንዳመጡ ነበር። ዛሬ የሰማሁት ግን ለመጀመሪያ ጊዜ ነው። እባክህ መጽሐፎቹ አሁን ያሳያቸውን ፎቶ አነሳሁት፣ ግን ታይትሉ አይታይም ለመግዛት። እኔ ገዝቼ ላነበው
ወይ ትጽፈዋለህ በአማርኛ ወይ ንገረኝ፣ እኔ አሁን ልጻፈው ፕሊዝ እባክህ። አይ ብዙ ነው ያለው። ኢንቦክስ አድርጊለትና ኦኬ ለተናገር እውነቱን ነው። እኔ እሱን ነው የምከተለው። ዋው ዛሬ ደግሞ ይሄንንም አሁን ሆስቱንም ተከትያለሁ። ተናገር እውነቱን እየከተለዋለሁ እና አሁን መጽሐፉን ሲያሳይ አይቼው ማላውቀው ነገር ነው የሰማሁት እና ገዝቼን የማንበብ ፈልጋለሁ። ብዙ ጉድ አለ። ምንድነው የኤርሚን ኢንቦክስ አድርጊው። እሺ ደግሞ ምንድነው መሰላችሁ እዚህ ያላችሁ ወገኖች አሁን ኤርሚ የሚያመጣው እንደሰማችሁት ገድላትን ያልተቀበለ ኦርቶዶክስ አይሆንም የተባለውን ነው። አሁን ይሄንን ሲያነብ ይሄንን እያንዳንዱ ነገር ግደለው ፍለጠው ተብሎ የተጻፈውን ካልተቀበልክ ኦርቶዶክስ አትሆንም። ለዚህ ነው ለኛ ቢግ ዲል የተደረገው። ኤርሚ ልትናገር ነበር? አይ ቴንክ ወንድምነት እንትን ነው የአሁኑ መጽሐፍ ድርሳነ መድኃኔዓለም ወገድለ መባህ ጽዮን ነው የሚባለው። ድርሳነ መድኃኔዓለም ወገድለ መባህ ጽዮን ይባላል። አሁን ያነበብኩት ይሄ ትውከቱ ምናምን ነገር ያለበት ብዙ መጽሐፎች ነበር። ወገል ምንድን ያልከው? ድርሳነ መድኃኔዓለም እና መዝገበ ጸሎት የሚባለው ውስጥ በውስጥ አግኝ ለምትፈልጉ እኔ በውስጥ እልክልሃለሁ። አመሰግናለሁ። ገበያ ላይ እንዳለ ታገኙታላችሁ። በራሷ ቤተክርስቲያን ግቢ ውስጥ ሄዳችሁ ሰው አስልካችሁ ማስገዛት ትችላላችሁ። እሺ ቀጥሉ ወንድሞች። ያ ኤርሚዬ ሳትወጣ መጨረሻ መናገር የምትፈልገው ነገር ካለ ቆይ ሳይወጣ አንድ ላሰማው እስኪ። ሰሞኑን ይሄ በቁርባን ሰው አይገደልም ትዝታው በደንብ ውስጠኛ በደንብ የሚያውቀውን ትንሽ የሰራው ቪዲዮ አለ ላሰማው። ትልቁ ላይ ያለገኝና ኤርሚን ትመልሰዋለህ። ክርስቲያኖች ባይዘው ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በርስ ይፋጃሉ። ለ6 ወር የተዘጉ የኦርቶዶክስ ቤተ እምነቶች አድባራት ነበሩ አዲስ አበባ ውስጥ የአይጥ መርዝ ተበላልተው ማለት ነው። ይሄ በፖሊስና እርምጃ ፕሮግራም ላይ ቀርበዋል። አገር ያወቀ የአይጥ መርዝ አብልቶ እርስ በርስ ተጨራርሰው ባይዘው ቁርባኑ ቻለው ብራዘር ይሄው በማስረጃ ኤርሚ የምትለዋለው እዚህ ይሄን ድገመው አንዴ አሜን። እንደማይደረግ ነገር እኮ እንትን ይላሉ። አንድ ሰው ተገደለ ሲባል ይንጫጫሉ። ይሄው በእንትን በደንብ እሱን ሁሉ አሁን እኮ ነካኩ። በደንብ ጉዳቸውን ነው የምናወጣው። እንደ ጨዋ ይጫወታሉ። የማያደርጉት ነገር አለ። ቆይ ልድገመው። ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት ባይዘው ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በርስ ይፋጃሉ። ለ6 ወር የተዘጉ የኦርቶዶክስ ቤተ እምነቶች አድባራት ነበሩ አዲስ አበባ ውስጥ የአይጥ መርዝ ተበላልተው ማለት ነው። ይሄ በፖሊስና እርምጃ ፕሮግራም ላይ ቀርበዋል። አገር ያወቀ የአይጥ መርዝ አብልቶ እርስ በርስ ተጨራርሰው ባይዘው ይሄ እንግዲህ በፖሊስና እርምጃው በደርግ ጊዜ ማለት ነው። ልክ ማህበረ ቅዱሳን ታስታውሳላችሁ። በፖሊስና እርምጃ ላይ ተጀምሮ ነው መልሶ ያቆመው በናዝሬት 12 ሴቶች አሁን ምንድነው በሚባለው መጽሐፍ ይነጋል። በዛ መጽሐፍ ላይ መሪጌታ ጽጌ አድሬስ አድርገውታል። አንድ ቄስ አለ 12 ደናግል አስከትሎ ዲስቨርጅን አድርጓቸዋል። ታውቁ እንደሆነ የማህበረ ቅዱሳን መስራች መሪጌታ ጽጌ ይሄዱበታል እና አስማት እያሳያቸው ከግርግዳ የተለያየ አስማት እያሳያቸው ጠቅላላ ድንግልናችሁን ካልሰጣችሁ ምናምን ብሎ አምታቶ እንትን ካለ በኋላ 12 ሴቶች ናዝሬት አዳማ ውስጥ ከፈለጋችሁ በቅርብ የሚያውቅ እያንዳንዳቸውን ስማቸውን የሚያውቅ በቅርብ አለ እዚህ ያለኝ ሰውና ከዛ በኋላ ወደ ምን ደረጃ ነፍሱን ስለኔ ያልሰጠ ብሎ ሊገላቸው ብቻ ረጅም ታሪክ አጭል አድርግና እህትማማቾች አንደኛዋን ልትገድል ምናምን እንትን ሲል
በኋላ ፖሊስ ተደወለ፣ መጣ፣ እንዳለ ታፍሰው ተወሰዱ። ከዛ ፖሊስና እርምጃ ላይ 1 ሳምንት ይሁን 2 ጊዜ ከተተረከ በኋላ በገንዘብ ኃይል ነው ያስቆሙት። እና ይሄኛውም ይሄው በመርዝ እንትን ብሎ ቤተክርስቲያን እስከ መዘጋት ድረስ እርስ በርሳቸው በቁርባን ይሄው እና ትዝታውን ኮንታክት ማድረግ ይቻላል። አሁን አንድ ሰው በመርዝ አብልተው ገደሉት በቁርባን ሲባል ያዙኝ ልቀቁኝ የሚሉ በፖሊስና እርምጃ ደረጃ እስከሚደርስ ቤተክርስቲያን እስከሚዘጋ ድረስ እንደደረሰ ይሄው ተናግሯል። በተረፈ የቀሳውስቶች በጣም ብዙ ነገር እንዳላቸው ይነገርላቸዋል። እኔ እንኳን ትልቅ ነገር አይደለም ወንድምነት ያለው በትንሿ እንኳን ራሳቸው የት ቤት ላይ ቀርበው ምን እንደተናገሩ እንኳን የማያስተውሉ ሰዎች ናቸው ሰው ላይ የሚናገሩት። ተልቁ ላይ አርገኝ እንኳን እንዲህ አይነቱን ነገር አይደለም የት ቤት ላይ ገብተው ምን እንደተናገሩ የማያውቁ ሰዎች ናቸው ለመተቸት የሚነሱት። ወንድምነት አቤላ ቅድም ነበር እዚህ አቤል ገብቶ ሐና ቤት ደብተራው ሰውዬ ገብቶ ሲያወራ ምን አለ? ልደተ ቃል በስላሴ ትምህርት ላይ ሲናገር አንተው እዛው ቁጭ ብለህ ራዕይ መጽሐፍ ምዕራፍ 6 ቁጥር 4 ላይ የማይለውን አራቱ እንስሶች ብሎ የሚለውን አንተ እዛው ቁጭ ብለህ ሶስቱ ስላሴ ብሎ ሲያስተምር ነበር። ለምን እሱን አታርም ብሎ ሲለው እኔ አልነበርኩም ማለት ያለው ማን ነው? ዲበኩሉ ነው። ለበበሉ እዚህ ጋር ካሜራ እንዴት እንደሚዋሽ የት ቤት ላይ እንኳን ተቀምጦ ምን እንዳወራ እንኳን የማያስተውል ቄስ ነው ወጥቶ ለመተቸት የሚፈልገው ማለት ነው። ሎክ ታሪክ መቀመጥ ያለበት ነገር ምን ያህል አስተማሪዎቻቸው በደንብ በታሪክ መቀመጥ ያለበት ነገር ምን ያህል አስተማሪዎቻቸው ምን ያህል ርቀት እንደሚጓዙ መስሚያ እንደሌላቸው በቃ መዋሸት ከጀመሩ ኤኒቲንግ ሳክሪፋይስ የሚደረገው ነው። ቪዲዮ ይመጣል ጠብቁ። ጠር ላድርገውና ልቀጥል። ስለዚህ ትናንትና ምንድነው የተፈጠረው? በወንድማችን ልደተ ቃል ለሰጠው ምላሽ ዙሪያ ለአንድ እህት ለቀረበለት ጥያቄ የሰጠውን ምላሽ ተመልክቶ ትናንትና ይሄ ትክክል አይደለም፣ ይሄ በጣም የተደራጀ ውሸት ነው፣ ድፍረትም ነው ብለን ስንተች አይ እናንተ የምታወሩት ሁሉ ጊዜ ቤታችሁን ከፍታችሁ ገድል ነው፣ ታምራት ነው ወሬያችሁ ሁሉ እና ለምንድን ነው እንደው ወንድ ከሆናችሁ ይመስላል ትሰሙታላችሁ ቪዲዮውን ለምን በጥምቀት ወይ በቁርባን ወይ በነገረ ስላሴ ላይ ለምን እንዲህ አይነት ነገሮችን አንወያይም? ሁሌ ገድላት ብቻ ነው ወይ ነው? ኦኬ እውነት ትናንትና የተነሳው ጥያቄ ትናንት እዚህ ቤት ስናወራ የነበረው ነገር በነገረ ስላሴ ላይ አይደለም ወይ? የአብርሃሙ ስላሴ ብላችሁ ስንት ዘመን ሰውን ስታታልሉት የነበረው ጉዳይ አሁን ዘፍጥረት 17 18 19 አካባቢ ያለውን ነገር ማንሳት እስከማስችሉ ለዚህ ጥያቄ ይህንን ጥቅስ መጥቀስ እስከማስችሉ ድረስ ደርሳችሁ በቦታው 3 ስላሴዎች እንዳልተገለጡ አብንም ያየው እንደሌለ የእግዚአብሔር ቃል ስለሚናገር ዮሐንስ 1:18 ላይ ወይም 6:46 ላይ ብትመለከቱ እንደዚህ የሚል ሐሳብ አለመኖሩ ህዝቡ ስለነቃ ወዴት ሄደ ይሄ ወንድም? ወደ ራዕይ 4 አሁን ከፍተን እናየዋለን ላይ ሄዶ ቁጥር 6 አካባቢ ላይ ያለውን ክፍል ለእህታችን በማስረጃነት ስላሴ እንደሆኑ በእነዛ በሶስት የተገለጡት እንዲያውም ከፈለግሽ ይኸው ማስረጃው ብሎ በቦታው ከፍቶ የተናገረውን እስኪ እንዲያው ወይ አቤላን አስገባው። አቤላ ካለ አቤል ኤቢ ቅድም የነበረው ኤቢ ማለት ነው። አቤል ማለት ኤቢ የአሜሪካ ወንድም እሱን አስገባውና እሱ ትናንትና ሐና ቤት ጠየቀው። ዲበኩሉ ሲጠይቀው ኧረ እኔ አልነበርኩም ኧረ እኔ በፍጹም ብሎ የሚዋሻው ቄስ ይኸው ለዚህ ቁጭ ብሎላል። ስለ ስላሴ ትምህርት ተጠይቆ ይኸው ስሙት እና ወልድም መንፈስ ቅዱስም እዛ ስዕል ላይ ግን 3 ሰዎች ተደርገው የተሳለ አለ አይደለ? አሁን ከሱ ራሱ ለእኔ አሁን ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው። ምክንያቱም እንደሌላ ነገር ነው የማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ። ለራሴ ሚካኤልን ገብርኤልን ያየሁበት ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። የት አለ? አሁን በዙፋኑ ላይ 3 ሽማግሌዎች ነበሩ አለ። ዲበኩሉ ባለበት ነው ከታችም ያለው የሚዋሸው። እነሱ ቤት ለውሸት ችግር የለው። በእስልምና ሃይማኖት ለሃይማኖታቸው በውሸት ተፈቅደዋል የሚባል ነገር ሰምቻለሁ። በኦርቶዶክስም እንደዛ የሆነ ይመስለኛል። በዙፋኑ ፊት ብርሌ የሚመስል ብርጭቆ ባህር ነበር፣ በዙፋኑ መካከል ራዕይ 4:6 ብሎ 3 ሽማግሌዎች ነበሩ አለ። የት አለ 3 ሽማግሌዎች ብሎ የሚል ያለው?
በዙፋኑ ፊት ብርሌ የሚመስል ብርጭቆ ባህር ነበር። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ይላል። በዙፋኑ ፊት እንጂ በዙፋኑ ላይ አይልም። ይኸውልህ 3 ሰዎች በአራቱም አቅጣጫ አንድ ፊቱ የላም፣ አንድ ፊቱ የአንበሳ፣ አንድ ፊቱ የሰው፣ አንድ ፊቱ ደግሞ የንስር። ስለዚህ የሰጣት ክፍል ላይ በፍጹም በዚህ ፕሮግራም እሱን አቁሙ ኤቢሲ ጠይቀው በዚህ ፕሮግራም ላይ የለሁም ማለት አልተገኘም። ያው ቀሲስ ዲበኩሉ ሲዋሽ ይሄው ዲበኩሉ እዚህ ቁጭ ብሎልህ በስላሴ ላይ ሲዋሽ ቁጭ ብሎ እዛ አይናገርም። ይፈልገው እንጂ መዋሸቱ አየው ቁጭ ብሎ ኤቢሲ ጠይቀው ኤቢ አለ አይደል ወንድምነት ትናንት የጠየቀውን ሪካርድ አድርገው ሆነ አሰማው። አዎ ይሄው አሰማው። ይሄው እዚህ ጋር ዲበኩሉ ቁጭ ብሎ ይሄ ነበር አይደል የጠየቀው ኤቢ ወንድምነት። አዎ አለ ሪካርዱ ኤቢ ያ ሪካርዱ አለ አንዱ ጠይቀው ሀኒቾ ላይ ይኖራል። ግን ይሄን ስጠይቀው አልነበርኩም አለኝ። አዎ ይሄን የጠየቀው ሀናን ጠይቃት አልነበርኩም ብሎ እኔም ሰምቻለሁ። ወደ መጨረሻ አካባቢ ሀናን ጠይቃትና ሪካርድ አድርጋ ታምጣው። እዛው ቁጭ ብሎ ስላሴነት ላይ ሲዋሽ ቁማር ሲሰራ እዛው ቁጭ ብሎ ግን የለሁም ብሏል። አንተ ስጠይቀ የዚህን ያህል ታማኞች አይደሉም። ቄስ ነን ብሎ የሚሉት መምህር ነን ብሎ የሚሉት ሁሉ ጭምር ማለት ነው። ታማኞች አይደሉም። ለህሊናችሁ ፍሩ፣ ለህሊናችሁ ኑሩ፣ እግዚአብሔርን ፍሩ። ማናችንም ማናችን ማለት ነው። ዳጸ ልሳኖች ሊኖሩ ይችላሉ ከሁላችንም ጋር። እኔ ዳጸ ልሳን አሁን ተገኘብኝ ብዬ ያልኩትኝ የባለፈው ላይ ነው። የሰውን ስም ለተጹንን የአበምኔቱን ያዞርኩት ማለት ነው። ስንክሳሩ ላይ ታሪኩ ግን አለ ስም ተዘዋወረ ማለት ታሪኩ የለም ማለት አይደለም። በቅዱስ ቁርባን ተዘዋወረ ማለት ታሪኩ የለም ማለት አይደለም። በቅዱስ ቁርባን ተዘዋወረ ማለት ታሪኩ የለም ማለት አይደለም። በቅዱስ ቁርባን ስለዚህ እና የወንጌል አማኞች እንትኑ ዘመቻው እንድንጠላ ለማድረግ ነው። ይሄው የራሳቸው ደቀ መዝሙር አሁን ጊዜ ስለሌለብኝ እንጂ የራሳቸው ያስተማሯቸው ሰዎች ሁሉ ጭምር ምንድነው ሲሉ የነበረው እኔ ትውልዴ ጴንጤን እንዲጠላ አድርጌ ነው የማሳድገው እያሉ እኮ ነው የሚናገሩት። ዲበኩሉም ያገለግላቸው ሴቶችና ወንዶች እሱን አሰብ ኤርሚ እሱን ብዙ ሰው አልሰማ ይሆናል። ልጆቼ ጴንጤ እንዲጠሉ ቸኩያለሁ። ለወጣ ነው ሉክ ወይት ማስተማር ግን በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ልጆቻችን ፕሮቴስታንት እንዲጠሉ ጀምሮ አሁን ጥቁሮች ሲመሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። በቃ ሌላ ምንም መፍትሄ የለም። የጸዲ ድምፅ ነው አይደለ? ጸዲ ራሷ አዎ በጌታ ምን አይነት ልጅ ናት? በእናትህ በስመ አብ ምንድነው መሰለሽ ልጆችሽ አንድ ጊዜ እስኪ ማስኪየውልሽ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ? እንዲጠሉ አድርጌ ነው ማሳድጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ብለሽ ገባሽ? በትምህርት ቤት እንኳን ጸልዬን ትንሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። በዚህ ያክል ስለ ቸኮልኩ ነው ወንድሞች። በጣም ብዙ ቪዲዮዎች ነው ያስኩት። ችግር የለም ኤርሚዬ። ይሄ ደግሞ በጣም ዘግናኝ ነው። በቃ ይሄ ነው ደግሞ በጣም ዘግናኝ ነው። በቃ ይሄ ነው። አሁን ትላንትና ይኸውና እንግዲህ አሁን ቄስ ዲበኩሉ ያልኩት እንግዲህ ይሄንን ነው የወሎት አዩት። ጥላቻው በፊት ለፊት ነውና እየተሰባሰባችሁ ጴንጤን ልጆቻችሁን መጥላት ይሄ እኮ ነውር ነው እኮ። ጠላትህን ውደድ ነው እውነታው። ይሄ ነው በቃ። በእኛና በእናንተ መካከል እዚህ ውስጥ 492 ሰዎች ያላችሁ
በፕሮቴስታንቶችና በኦርቶዶክስ መካከል ያለው ልዩነት ልንገራችሁ። እኛ በቃ 100% ብለህ ማለት በሚቻል ኦርቶዶክስ እንዲድኑልን እኛ ይብራለን፣ እኛ የቀመስነውን በቃ እኛ ተጎድተንም እንኳን ቢሆን እንዲያገኙልን ነው ፍላጎታችን። ሙሉ እንዲድኑልን ነው ፍላጎታችን። የነሱስ ሁላችንም እንድንጠፋ። ይሄ ነው ልዩነታችን። ሁላችንም እንድንጠፋ ነው። ደስተኞች አይደሉም ገነት እንድንገባ። ገነት እንድንገባማ ፍላጎት ቢኖራቸው ልጆቻችሁን ጴንጤ እየጠላ እንዲያድግ ብሎ እንደዚህ ነውር በጣም የሚያሳፍር ነው። በስማ ምንድን ነው ያሳየኝ በእውነት በጣም ያውም እንደ ጸዲ ደግሞ እዚህ መታ እንደገና ደግሞ ከኛ ጋር እኮ እንደገና ደግሞ ሌላ ነገር ትላለች። ይሄ ነው ወንድምነት ይሄ ነው ብለው የሚሉት ሌላም ቪዲዮ አለ። በእውነት ነው የምልህ እኔ ጋር እሑድ ስለሆነ አንድ ቦታ ላይ ማነው ቸርች ስለሚሄድ ወደዛ ለወጣ እየለባበስኩ ነው ያለሁትና አሰማችኋለሁ። በጣም ብዙ ቪዲዮዎችን ይዣለሁ። ሪካርድ አድርጋችሁ ያዙ። የፕሮቴስታንት ሃይማኖት ላይ እንዴት ጥላቻ እንደሚዘሩ በውጭ ሀገር ተቀምጦ አሜሪካ ሀገር ተቀምጦ ራሱ ዲበኩሉ እንጠምጥምበት ብለን ብንል ራሱ መቀመቅ ይገባል። ሰውን ግን ቁጭ ብሎ ያስፈራራል አይደል? አሜሪካ ሀገር ቁጭ ብሎ ለፕሮቴስታንት ያለው ጥላቻ ለፕሮቴስታንት እምነት ማለት ነው። እንዲህ አይነት ኦርቶዶክስ እኔ አላየሁም። ስንት ኦርቶዶክሳን እናውቃለን። ተናደው ለጊዜው ለስሜት ሊናገሩ ይችላሉ። እኛም እንደዚሁ ተናግረን ሊሆን ይችላል። ግን በዚህን ያህል ልክ ጥላቻ ግን ማንንም እንደዚህ አይናገርም። ታስፈራራለህ አይደል? አሜሪካ ሀገር ተቀምጠህ ዲበኩሉ አንተ በመጣህበት ልምጣብህ ብዬ ብል እጠመጥምብሃለሁ ብዙ ነገር ማለት ነው። ግን እኛ እንደዛ አናደርግም ክርስቲያኖች ስለሆነ። ጥላቻ እነዚህ ልጆች ሁሉ የምታስተምር አንተ ነህ። ምን ብለህ የተናገርከው ቪዲዮዎች ሁሉ በሙሉ ይዘናል። ከዚህ በፊትም በሙሉ ከእፎይ ጋር ቁጭ ብለህ እፎይ በነበረበት እፎይ ከአንተ የተሻለ ክርስትናን ሲናገር፣ አንተ ግን ቄስ ሆነህ ምን ስታወራብን እንደነበር ሰምተናል። እኛ ትምህርታችሁን እንጂ የምንጠላው ኦርቶዶክሳውያን ወገኖቻችንን አንጠላም። ከጌታችን ከኢየሱስ ክርስቶስ እንዲህ አልተማርንም። ፓስተሮቻችንን እንደዚህ አላስተማሩም በፍጹም። ትምህርታችሁ ትክክል ያልሆነውን ትምህርት ትክክል አይደለም ብለን እንላለን። እኛ ቤት ነው መዝሙራችሁን እንኳን እኮ የምንከፍተው። እኛ ህሊና ስላለን ለእግዚአብሔር የተዘመረው መዝሙር እንዘምራለን። በኦርቶዶክስ ተዘመረ ብለን አንንቅ። እናንተ ጋር ግን ያለ ጥላቻ መዝሙራችን እንድትከፍቱልን አይደለም። ይኸው ምዕመናችሁ በሙሉ የእኛም መዝሙር ነው የሚሰማው በየቤቱ። ቄሱስ ቢሆን በየብሉቱዝ እያንዳንዱ ይሰማል በየቤቱ ማለት ነው። የግድ አደባባይ ላይ ክፈቱ እያልን አይደለም። እንዲህ አይነት ግን ጥላቻ የአንተው አባቴ እያሉ የሚጠሩ ሰዎች ናቸው እንዲህ አይነትን ነገር የሚናገሩት። እኛ ስለ ወንጌል እንዲህ ስለሆነብን ችግር የለውም። ግን ክርስትናችሁና ክርስትናችን በዚህ ነው ያህል ይለካል ማለት ነው። በዚህ ነው ያህል ይታያል። እና ተባረኩ። ወንድምነት ጸጋ ይብዛላችሁ። መልካም ጊዜ ይሁንላችሁ። ተባረክ ኤርሚ። እንግዲህ በጣም ነው የምንወደህ ወንድማችን ነህ። ምንድነው ዓላማ እነሱ ስለሰማናቸው ትናንትና እኔ በጆሬ ነው የሰማሁት። በጆሬ በቻቱ ላይ በጣም ብዙ ጽፍ ያለውኝ ዛሬም ነገም አሁን ኤርሚያስ ላይ ነው፣ ነገ ደግሞ ጌርሳም ላይ አሊያም ከነገ ወዲያ ደግሞ ቢሲ ላይ ልትነሱ ትችላላችሁ። በግል ሁላችንም እናጠፋለን። ነገር ግን በዓላማ መታችሁ ሰውን ለይታችሁ በእንደዚህ ዘመቻ ልታደርጉ ስትል ከወንድሞቻችን ጎን ነን። በድካማቸው ቦታ ላይ ራሱ ማለት ነው። ወንድምነት ታዲያ ለምንድን ነው? ያጠፋው ነገር ካለ እንጠይቀዋለን በውስጥ። ቅድም ሲናገር ሰምታችሁታል። ያጠፋሁት ነገር ካለ ራሴን አይና መጥቼ ይቅርታ ጠይቃለሁ። በቃ ነገር ግን መዝመት አትችሉም። በዚህ ላይ እንደገና እንደዚህ አይነት መርዝ አሁን በአደባባይ ላይ እንደገና አሁን ይሄንን እኮ ይዘን እኮ እናንተን መክሰስ እንችላለን። ኧረ ነውር ነው። ውስጥ ያላችሁ ካህናት ካላችሁ እነ መምህር በረከት ልጆቻችሁን ምከሩ። በአደባባይ ላይ ልጅህን ጴንጤን እየጠላ አሳድግ። ነውር ሰይጣናዊ ነው። ሰይጣናዊ ነው ይሄ። የቢሲን ልጆች እየጠላ አደግ።
የመስኪን ልጆች እየጠላ አደግ፣ የሃኒ ልጆች እየጠላ አደግ ነውር ነው። ይሄንን ቪዲዮውን ሰምታችኋል? ልጅ ውስጥ ያለው ልጆች እንደዚህ ያሉት ልጆች ሄዳችሁ ልትጠይቋቸው ይገባል። ያለፈው አልበቃ ብሏችሁ አሁን የኬኩ ልጆች በጥላቻ አድገው ነገ የኔ ልጅ እንደማይመቱት ታዲያ እንደማይገሉት ምን እንዴ? አሁን እኮ ሰምታችሁታል እኮ ውሸት እኮ አይደለም። አሁን የኬኩን አልሰማችሁትም? ጸዲ ያለችው ድጋሚ ያለው ሰው ይሄንን ነገር ያሰማልኝ። ድጋሚ ያለው ሰው ከውሳለ ወይ ሊያይ ነይና ወደ ላይ ኬኩና ጸዲ ሲያወሩን የሰማናቸው ይሆናል። ያለው መፍትሄ አንድ ነገር ነው። ልጆቻችን ጴንጤን እየጠሉ ማሳደግ ነው። ይሄ ብቻ በቂ ነው። ለነገው ትውልድ ምን እያስቀመጣችሁ ነው ማለት ነው? እንዲገዳደሉ እንዲጨራረሱ ሰይፍ እያስቀመጣችሁ ነው። ስለዚህ ሃይማኖታችሁ መመርመር አለበት። ውጡ፣ እዛ ቤት ውስጥ ያላችሁ አምልጡ ከኦርቶዶክስ። የሚዘሩባችሁ ዘር የጥላቻ ነው። ሰው እንድትጠሉ ነውር፣ በወንጌል ስም ሰው እንድትጠሉ ልጆቻችሁን ማለት በጣም እግዚአብሔር ይቅር ይበላችሁ በኢየሱስ ክርስቶስ። ምን አይነት ነገር ነው? ምንድን ያሰማችሁ? በእውነት እኔ በጣም ደስ አይለኝም። ኦርቶዶክስ አለ ላይ እዚህ ላይ የሆነ ትንሽ ነገር ብዬ ልውጣ። እኔ ቦታ መያዝ አልፈልግም። እሺ ምንድነው እንግዲህ ክርስቲያኖች የተማርነው ጌታ ሲቸነክሩት በደሜ ታጥባችሁ ወደ እኔ ኑ ነው ያለው። የቸነከሩትን የገረፉትን ሁሉ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። ከሱ የተማርነው ያንን ነው። እነሱ ግን እኮ አሁን የምታወሩትን ነገር በወሬ ብቻ አይደለም፣ በተግባር ገለውት፣ ኦርቶዶክሶች ገለውት፣ የተገደለው ሲቀበር እንደ ሰው አይቀበርም ብለው አውጥተው የሰቀሉ ናቸው። እና ጴንጤን ወይም ለእውነት የቆመውን በክርስቶስ እውነት ላይ የተመሰረተውን ጥላቻቸው ዛሬ ጀመረ አይደለም፣ በዘመናት ውስጥ ያካበቱት ነው። የሚያሳዝነው በዘመናት ውስጥ በሚሊየን በቢሊየን የሚቆጠር ሕዝብ ወደ ሲኦል መንዳታቸው አንሶ አሁንም እየነዱ ያሉ ከዚህ ስህተታቸውና ነውራቸው በንስሐ የማይመለሱ መሆናቸው ነው ነውሩ። እና ይሄን እንደ አዲስ ነገር አትዩት። ተግባራቸው ነው። ከወሬም ያለፈ በተግባር ሲገሉ ሲያስገድሉ ኖረዋል። እና ያንን ኖቲስ አድርጋችሁ አሁንም እናንተ በወንጌሉ እውነት ወደ ደህንነትና ወደሚያድነው ክርስቶስ ብቻ መጥራቱን እግዚአብሔር የሰጣችሁ ቅባት ለዛ ነው። በትዕግስት እዛ ላይ አትኩሩ እንጂ እነሱ ከተወረወረ የሚያድን አምላክ ነው እኛ የምናመልከው። ማንንም ዳንኤልን ከእሳት የሚያወጣ ከአንበሳ የሚያድን ሶስቱን ሕፃናት ያዳነ አምላክ ነው የምናመልከው። በዛ ታምነን እናንተ የደህንነት ስራችሁን ብቻ ስሩ ለማለት ነው። በጣም አመሰግናለሁ። ሰላም ለሁላችሁ ይሁን። አዳምጣለሁ እጭ ሆኜ። ቴንኪዩ። ተባረክ ወንድም ማለት እሺ። ቅድም ጀምሮ የገባችሁ ልጆች አላችሁ፣ ሰላም በሉ። ዲሲ አለ ሃኒ አስችዬ እንዴት ናችሁ ወገን? እንዴት አለ ወንድም ማለት ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ከላይም ያላችሁ ሰላም ይብዛላችሁ። ሻሎም ብያለሁ። የሚገርም ተራዬ ሲደርስ ትንሽ የምለው ይኖረኛል። የሚገርም እኮ ነው አስቼ። በጣም በጣም ዲስተርብ የሚያደርግ ነገር ነው እኮ አሁን ሲናገር የሰማሁት። በእውነት እኔ መቼም ይሄን ትውልዱን አደራ ምለው መቼም በኤአይ አርቲፊሻል ኢንቴሊጀንስ ያለበት እውቀት ነፃ የሆነበት ዘመን ነው የምንኖረው። አይምሯችንን ናቸው። ሁላችንም ከዛ ነው የወጣ ነው።
በኦርቶዶክስ ላይ ምንም ጥላቻ ወይም የተለየ የተቀነባበረ ጥቃት የለንም። እውነት እኛ እንደገባን ወንድሞቻችንም እንዲረዱት ነው እና በዚህ ዘመን እንደዚህ አይነት በጣም የሚሰቀጥጥ ነገር ነው የሰማሁት። በእውነት መጽሐፍ ቅዱስ ይሄንን ነገር በመንፈሳዊ ትምህርት ሰበብ ኦርቶዶክስ እንደዚህ የምታስተምረው ነገር የጌታ እራት ተብሎ የተወሰደው መሬት እንዳይነካ ጣት ደሙን ጠባ ትውከቱንም በላው የሚለውን ነገር በምን አይምሯችሁ ነው የዚህ ዘመን የዚህ ክፍለ ዘመን ልጆች የኤአይ የአርቲፊሻል ኢንተለጀንስ ዘመን ልጆች እንደዚሁ ተቀበላችሁ? ሞኞች ናችሁ? አይምሮስ ጎሎናል እንዴ? ጠይቀን እውነተኛ መረዳት ሊኖረን ይገባል። በእውነት እኔ መቼም የኢትዮጵያ ኦርቶዶክስ በኢትዮጵያ ታሪክ ውስጥ ያላት ድርሻ የሚናቅ አይደለም። የማንነታችን ምልክት ናት። ብዙዎቹም ቅድም ኤርሚያስም የሚናገረው ከዛ የወጣ ወደም ጓዷን የሚያቅ ግን እውነትን የፈልጎ ግን ያገኘ መስተካከል አለበት እንዳለ ሪፎርም መደረግ አለበት ሲላል የሚያምረው ቤተ መቅደሷ እዛ ያለው ድባብ እንዲጠፋ አይደለም ፍላጎታችን። ኦርቶዶክስ ወደ እውነት ቄሶቹ ወደ እውነት ተመልሰው እውነተኛውን ወንጌል ከእንደዚህ አይነት ከተሸቀጠና ለነፍስ የማይጠቅም ነገር ቀርቶ እውነት እንዲሰበክ ወደ ወንጌል እንድትመጣ ነው የሚያስፈልገው። እና አሁን የሆነ ያለው ነገር ኦርቶዶክስ ራሷ ልጆቿን እያሳደደች ነው። የሚጠይቁ ወደ እውነት የመጡ ወንጌልን እንደ ኢየሱስ ክርስቶስ ይሄ ነው ብለው እሱን ማወቅ የፈለጉትን የተከታተሉትን ማሳደድ ጀምራለች። ከወንጌሉ እውነት ይልቅ ተረትን ወደ መውደድ እየሄደች ነው እና ትመለስ ነው። እኛ እኮ ይህን ስንናገር ወንድሞቻችን ያሳደጉን ወላጆቻችን እኮ በኦርቶዶክስ ነው። እኛም በልጅነታችን ተጠምቀን ቁርባን ወስደን ትውፊቷን አውቀን እኮ ነው። ግን በተለያየ ህይወት ጎዳና ስንሄድ ወንጌል ድንገት በርቶልን ነው የሄድ ነው እና ይሄ እንደው በዛ ኦርቶዶክስ ያንን ብታስተምር ኖሮ ያንን ብትል ኖሮ ምናልባት አሁን ፕሮቴስታንት ሆነን ወይም ወደዚህ ቤተክርስቲያን ገብተን እንደዚህ አይነት ነገር ባላረግን ነበር። አሁን ግን በእውነት ክርስትና እኮ ከዚህ በፊትም እዚህ ብዙ አውርተናል። ዌስተርን ሲቪላይዜሽን እኮ የክርስትና ውጤት ነው። እኛ እኮ አስቀድሞ ይሄ የከበረ ወንጌል ቃሉ በራሳችን ቋንቋ በአባቶቻችን ተተርጉሞ እኮ በእጃችን የገባ ሰዎች ነን። ለምን ብለን እንጠይቅ እንጂ እግዚአብሔር ዋናውን ዘንግ ሰጥቶን ዋናውን በትር በእጃችን አስረክቦን ለደህንነታችን ኋላ ስለመቅረታችን እንዴት ነው የማንጠይቀው? እግዚአብሔር ምድርህን እባርካለሁ አለው ቤተክርስቲያን በኢትዮጵያ ውስጥ ታሰረ። ልንጠይቅ ይገባል ወገኖች። ይሄ the new generation you have to ask ምንድነው የሆነው? አባቶቻችሁን ጠይቁ። ይሄን ማለት ለምንድን ነው የሚያናድዳችሁ? እንዲህ ብለን ቻሌንጅ ማድረጋችን እናንተን ለምን ያስከፋችኋል? አሁን ግን እየሆነ ያለው ነው ጥሩ ነገር ነው። ብዙ ወጣቶች እየጠየቁ ነው። ጥያቄው ተነስቷል። እነሱም ወደ ፕሮቴስታንት ብዙ ሰው እየተመለሰ ነው። እኛ የቁጥር የማብዛት አባዜ የለብንም። ምን ያህል በዚህ እንደሚስማማ አውቃለሁ። እኛ ቁጥራችን በስቶ የኦርቶዶክስን ቁጥር የመብለጥ አይደለም፣ የወንጌል የመስፋት ወንጌል በእውነት በቤተ ክርስቲያኗ እንዲያበራ እነዚህ ነገሮች እነዚህ የሚወሩት ነገሮች ከመድረክ እንዲወርዱ እነዚህ መጽሐፎች ተሰብስበው ተቃጥለው እውነተኛው ወንጌል ከፍ እንዲል የእግዚአብሔር ቃል እንዲለመልም ነው። ገብቶ አሁን በጣም የሚገርመው ነገር ኢየሱስ ክርስቶስ ወደ ምድሩ በመጣ ጊዜ በተገለጠ ጊዜ ያልተቀበሉበት አንደኛው ምክንያት እስራኤላውያን ለእስራኤል ለሀገራቸው የነበራቸው ቅናት ነው። ምክንያቱም አሕዛብን አንድ የሚያደርግ አይደል? በመካከላቸውን የጥል ግድግዳ አፍርሶ ከመካከላቸው አንድ የሆኑ ሊፈጥር ያለ እናንተ ያልተገረዛችሁ በተገረዛችሁት የተናቃችሁ እናንተ ሊሰበስብ መጣ እንደሚለው
ከአሕዛብ ጋር ለመቀላቀል ኢየሱስ ክርስቶስ መጥቶ የእስራኤልን ሕዝብ እንግዲህ ምንድን ነው የሚለው? እንግዲህ ጨዋ የለም፣ አይሁድ የለም፣ ባሪያ የለም፣ ግሪክ የለም፣ እስኩስቲስ የለም፣ ሁሉም በክርስቶስ አንድ ነው ብሎ ሰውን ዓለምን ሁሉ ሊጠቀልል ክርስቶስ ሲመጣ እነሱ ግን እስራኤላዊነታቸው የተለዩ ሕዝብ መሆናቸው እግዚአብሔር የጠራቸው ሕዝብ መሆናቸው አይናቸውን አሳውሮ ኢየሱስ ክርስቶስ ያመጣውን ሌላውን ከሌላው ጋር ሊቀላቀላቸው አልፈለጉም። አንዳንድ ጊዜ ኢትዮጵያን እንወዳለን፣ ሃይማኖታችንን እንወዳለን፣ ባንዲራችንን እንወዳለን። ግን እሱ እውነትን ከሸፈነብን ኦርቶዶክስን እንደ መካድ ከመሰላችሁ ኢየሱስ ክርስቶስ ጋር እንዴት ትሬድ ታደርጉታል? እንዴት ትቀይሩታላችሁ? ከክርስቶስ ፍቅር የሚለየን ማን ነው? አይደል ያለው ጳውሎስ? መከራ ወይስ ስቃይ ወይስ ስደት ነው ወይስ መራቆት ነው? ከክርስቶስ ፍቅር ሊለየን ማንም እንደማይችል አወቅኩ አለ። እንግዲህ መሰደድን፣ ከእስራኤል መባረርን፣ ወደ ሮም መጋዝን የመረጠበት ምክንያት እውነተኛ ወንጌል ስለገባው ነው። አገርን መካድ አይደለም፣ ወንጌልን ማወቅ። ባንዲራን መካድ አይደለም፣ የክርስቶስን ወንጌል አንደርስታንድ ማድረግ። እኔ 4 ኪሎ ልጅ ነኝ እና መጀመሪያ ወደ ቤተክርስቲያን ስመጣ ወደ ክርስቶስ ያመጡልኝ እኔ የዛን ጊዜ 4 ኪሎ እና እስከ ሻሸመኔ ያደ ሐሺሽ ስናጨስ ምን ስንል በተበላሸ ህይወቴ የስላሴ ካቴድራል ውስጥ የነበሩ ኦርቶዶክሶች አብረው ተሰብስበው ሲዘምሩና መጽሐፍ ቅዱስ ሲያነቡ ጴንጤ ልትሆኑ ተብሎ ተባረው እዛው ጋር ወክማ አጠገብ ጋር አዲስ ኪዳን የሚል ቤተክርስቲያን ከፍተው እነሱ ናቸው የክርስቶስን ወንጌል ሰብከውልኝ ይሄው የዛሬ 22 ዓመት ጀምሮ በእግዚአብሔር ቤት ውስጥ እንድጸና ህይወቴ እንዲቀየር ከዛ ከረከሰ ህይወት ውስጥ ከሐሺሽና ከምናምን ውስጥ አውጥቶ ክርስቶስን እንዳይ ያደረጉኝ የኦርቶዶክስ ወንጌል የገባቸው ልጆች ባለውለታዮቼ ናቸው። የምንጠራችሁ ወንጌሉን እወቁ፣ ጠይቁ። እንደዚህ አይነት ከተረት ነገር ውጡ። በእንደዚህ አይነት ዘመን እዚህ በቲክቶክ ዓለም በቴክኖሎጂ በሰለጠነበት ኤቭሪቲንግ ኩዌስችን በሚደረግበት እግዚአብሔር የለም በምንባልበት ዘመን የእግዚአብሔር መኖር በተለያየ መንገድ ዲፌንድ ለማድረግ የክርስቶስን እውነትና መስቀሉን ለማሳየት የጠፉትን በምንጠራበት ጊዜ በእንደዚህ አይነት ተረት ልትያዙ በእግራችሁ ላይ ካቴና ሊታሰር አይገባም። ኦርቶዶክስን ውደዷት፣ አክብሯት። ወንጌልን ግን እወቁ። ከገድላትና ከአሮጊቶች ተረት እንዳለው ቅዱስ ጳውሎስ ወጥታችሁ አባቶቻችሁን ጠይቁ፣ መርምሩ፣ ቃሉን በመጽሐፍ ቅዱስ ቻሌንጅ አድርጉን። ብዙዎቻችሁ ቅናት የኦርቶዶክስ የቤተ ክርስቲያናችሁ ቅናት እንደሚበላችሁ እናውቃለን። ግን ያለ እውነት ያለ ክርስቶስ ተመልከቱ። ሰዱቃውያን ጻፎችና ፈሪሳውያን እኮ በትንሣኤ ህይወት በተለያየ መንገድ እኮ አይስማሙም። ኢየሱስ ክርስቶስ ላይ ግን ተባበሩ። ከነገሮች በነፃ ሁኔታ ኢየሱስ ክርስቶስ የነፍሳችንን አዳኝ ለኃጢአታችን የሞተው የተቀበረውም ሞትን አሸንፎ በሶስተኛው ቀን የተነሳ ወደ ላይም ባረገው በአብ ቀኝም በክብር የተቀመጠው ዳግመኛም የሚመጣው ላይ አይናችሁን አታንሱ። በፍቅር የምንለምናችሁ እሱን ነው። በወንጌል ቻሌንጅ ልታረጉን ትችላላችሁ። ግን በእንደዚህ አይነት በሚያሳፍር ገድላችሁና በሚያሳፍር ትውፊታችሁ ቻሌንጅ ልታረጉን አትችሉም። ኤርሚያስ ጉሮሮ እስከሚነቃ ድረስ እንደዚህ እየጮህ የሚናገረው ምክንያቱም የክርስቶስን ፍቅር ስለቀመሰ ነው። ነፃ ይወጣ ዘንድ ትውልዱ ነፃ ይወጣ ዘንድ ነው። ግን እናንተ የምትሰብኩት ልጆቻችሁ ጴንጤን እንዲጠሉ። የኔ ልጆች አሁን ብትጠሉ ምን ያደርግ? ምን አጎቱ ነው የሚጠላው? የአጎቱ የወንድሞቼ ልጆች ከዝኖቿ ናቸው። ይጠላሉ። ተከባብረን ግን እንነጋገራለን። የክርስቶስን ወንጌል ሼር እንደራረጋለን። ከፍቅር በስተቀር ዕዳ አይኑርባችሁ ተብሎ ተጽፏል። ለምን በሰይጣን አጀንዳ በሰይጣን ክፉ ሐሳብ ትታሰራላችሁ? ከእልሃችሁ የተነሳ። ይህንም ብዬ ልጨርስ። መጽሐፍ ቅዱስ ሚላል ልባችሁን እልህኛ አታድርጉ ይላል። ኦርቶዶክስ ወንድሞች እልህኛ አታድርጉ። ኦርቶዶክስን ግን ልትቀይሯት፣ አገራችሁን ልትቀዩ ግን ጊዜው አሁን ነው። This is a time for reformation. It's the time to pick up the Bible, to read it, to educate your kids. ዌስተርን ሲቪላይዜሽን በክርስትና ነው የመጣው። እዚህ የል ዩኒቨርሲቲ፣ ፕሪንስተን፣ ካምብሪጅ
የጀመሩት ክርስቲያኖች ናቸው። መጽሐፍ ቅዱስን አንብቦ ስለገባቸው ፑሪታን ሙቭመንት እዚህ የአሜሪካን ሀገር ኮንስቲቱሽን የተጻፈው በክርስቲያኖች ነው። ኮራም ዲዮ ክብር ለእግዚአብሔር እያሉ መጽሐፍ ቅዱስ አሜሪካንን ወደዚህ በግልጽግና ያወጣት በመጽሐፍ ቅዱስ ላይ ስለተመሰረቱ ነው። አይቆጫችሁም? እኛ የመጽሐፍ ቅዱስን መጀመሪያ ይዘን ኋላ መቅረታችን ልትቀኑ ሊቆጫችሁ ይገባል። ምክንያቱም ስትፈልጉ ደግሞ ሰይጣን መጽሐፍ ቅዱስን ከድናችሁ ገድል እናንተን እንድትከፍቱ ስላደረጋችሁ ነው። ሰይጣን መጽሐፍ ቅዱስ ሲናገር ራሱን የብርሃን መልአክ እስከሚያደርግ ድረስ ይቀየራል ይላል። መልአክ መስሉ የቤተ ክርስቲያን ቀናይ መስሉ አታሎናል እምለው ይሄንን ነው። አመሰግናለሁ አስቼ ስለሰጠኝ እድል። ዋው ዋው ዋው! በእውነት በጣም ድንቅ ነገር ነው የተናገርከው። አየህ ቅድም የሰማነው ነገር እኛ ኦርቶዶክሶች ልጆቻችንን ጴንጤዎችን እየጠሉ እንዲያድጉ ማድረግ ነው ያላችሁት። ሁላችንም ጴንጤ እኮ አይደለንም እንዳለው የኔ አክስቶቼ ልጆች እኮ ኦርቶዶክሶች ናቸው። እንደ ነፍሳቸው የሚወዱኝ ብታምኑ ባታምኑ ማለት ከኔ እህቶቼ በላይ ከጴንጤዎቹ እህቶቼ በላይ የሚወዱኝ ኦርቶዶክሶች አሉ። እና የነሱ ልጆች ናቸው የኔ ልጆች እየጠሉ እንዲያድጉ የሚደረገው። በጣም ተዛዝናላችሁ። ግን አንድ ነገር እንገራችሁ፣ ይሄ ህዝብ ምርጥ ትውልድ ታላቅ ህዝብ ነው። ጌታ በቅዱስ ደሙ የዋጀን አንደፈርም እንዲህ በቀላል አለ ዙሪያችን የእሳት ነበልባል። ምርጥ ትውልድ ታላቅ ህዝብን ጌታ በቅዱስ ደሙ የዋጀን አንሸነፍም እንዲህ በቀላል አዎ አለ ዙሪያችን የእሳት ነበልባል አለ ዙሪያችን የእሳት ነበልባል አዎ አለ ዙሪያችን የእሳት ነበልባል። ምርጥ ትውልድ ታላቅ ህዝብን ጌታ በቅዱስ ደሙ የዋጀነው አንበገርም እንዲህ በቀላል አለ ዙሪያችን የእሳት ነበልባል። በእምነት እኖራለሁ ጌታዬን አምናለሁ የኔን ጽኑ አምባ ተደግፌዋለሁ ወጀቡ ቢበዛ ታግዬ እወጣለሁ የክብር ሽልማቴን ከእጁ እረከባለሁ። እንዲህ አይነት ታላቅ ህዝብ ነው። እንዴት አይነት ህዝብ እንደሆነ ብታውቁት ከየት እንደወጣ እንግዲህ አለ ዶክተር ከልጅነቱ ገና የ17 የ15 ዓመት ልጅ ሆኖ አሉ ምስክሮች በዙሪያችን። እኔም ገና ስፈነዳ ነው ጌታ ያገኘኝ እና ቀላል ህዝብ አይደለም። አሁን እየጠላችሁት እናሳድጋቸዋለን ልጆቻችን የምትሏቸው ልጆች እውነት የሞጋውን ብረት ብትቃወሙ በእናንተ ነው የሚመስለው። ይልቅ ለልጆቻችሁ ፍቅር እያስተማራችሁ አሳድጓቸው። ጠላቶቻችሁን ውደዱ በሏቸው። ጠላቶቻችሁን ውደዱ በላቸው። በሰልፍ እየሰለሙላችሁ ነው። አንድ ነገር ልንገራችሁ፣ እናንተ የሚታያችሁ ጴንጤ ብቻ ማለት በሰልፍ እየሰለሙላችሁ ነው ልጆቻችሁ።
ምክንያቱም ወደኛ እንዳይመጡ ጥላቻ አስተምራቸዋል። እናንተ ቤት ውስጥ ደግሞ እንዲህ አይነት የጌታን እራት አስመለሰ አስታወከ ብሎ መልሶ በላው እያለ የሚያስተምራቸው እየቀፈፋቸው እኛ ጋር እንዳይመጡ አስቀድማችሁ አስጠይፋቸዋል። እናንተ ቤት እንዳይቀመጡ ደግሞ እንደዚህ አይነት በጣም የሚያሳፍር ትምህርቶች አሉ። አይደፍርልን እንናገራችሁ ነው። በቃ እውነቴን ነው። ሰላም ብያለሁ ዶክተር ሴቭ፣ ሌሎቻችሁም አሞጽ የሚልም ያየው ይመስለኛል። ሰላም በሉን። እንግዲህ ሰላም ለሁላችሁም ይሁን። አሱ እንዴት አለ ወንድም አለ ሌሎች አለ እግዚአብሔር ይጠርቼ ነው። ቆይቻለሁ። እዚህም ቤት ከገባው ቆይቻለሁ። አንዴ ገብቼ ግጥም አንብቤ ወጥቼ ነበርና ግን እገባለሁ። ተባረኩ። እንግዲህ አሁን ስትዘምር በጣም ደስ የሚል ነገር ወደ ውስጥ እየመጣ ነበርና ጳውሎስ ለቲቶ ሰዎች የጻፈላቸው መልእክት ላይ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር እንደነበርን የሚገልጽ ቦታ አለና እኛ ከዛ ስንጠራ ግን እዛ ጋር ደግሞ ይቀሩ ሰዎች አሉ። ሚኪያስ ምን ይላቸዋል? በመኝታው ላይ በደልን ለሚያስቡ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል ይላል። እና እውነት ለመናገር እኔ ኦርቶዶክስ እያለው የኦርቶዶክስ ካህናት እኔን ይጠሉኝ ከነበረው በላይ የወንጌል አማኝ ሆኜ ሊጠሉኝ አይችልም። ለምን ካልከኝ እዛ የዘላለም ህይወቴን ተነጥቄ ነበር። ገባ? በተአምር አንድ ጴንጤ ወይም ደግሞ አንድ የወንጌል አማኝ ከኦርቶዶክሳዊ ከሚጠላው በላይ ሊጠላ አይችልም። ምክንያቱስ ምንድነው ካልከኝ የዘላለም ህይወት የለም። ገባ? የዘላለም ህይወት የለም፣ አይነገርም። የትኛው ነው እኔ ነገ ተስፋ የሚያደርገው ያን ክርስቶስን የዘላለም ህይወት አለኝ ከእግዚአብሔር ጋር ነው ለዘላለም የምኖረው ብሎ ደፍሮ የሚናገር የለም። ለምን? አልተማረም፣ አልሰማም፣ ያልሰማውን አያምንም። ስለዚህ አሁን በሚናወጠው ማዕበል እኛ ምንም ልንከፋ ምንም ሊመስለን አይገባም። ከዚህ በፊት እንደውም ዶክተር ሻውል ጋር ተናግሬው ነበር። አንዴ ገብቼ ነበር ዶክተር ሻውል ጋርና ቲክቶክ ሊዘጋ ሰሞን ገብቼ አውርቼ ነበርና አንድ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። በጣም ይገርመኛል። ዘፍጥረት 31 ጀምሮ ካነበብነው እናውቀዋለን ታሪኩን። ያዕቆብ ልጁን የሚወደውን ልጁን ዮሴፍን የወንድሞቹን ወሬ እንዲያመጣለት ወደ ሴኬም ይልከዋል። እስቲ ሂድና የወንድሞቹን ወሬ ይዘና ይሏልና እሱም ተከታትሎ ፈልጓቸው በዶታይን ያገኛቸዋልና ልክ እሱን ከሩቅ ሲያዩት መጣ ያ ባለ ህልመኛ ባለ ራእይ መጣ ይላሉና ምን ያደርጉታል? የውሃ የሌለበት ጉድጓድ ውስጥ ይከቱታል። እሱ ውሃ የሌለበት ጉድጓድ ውስጥ ይከቱትና ምን ይላል መጽሐፉ? እነሱም በዶታይን እንጀራ ሊበሉ ተቀመጡ ይላል። እና ጽድቅን ፍለጋ እስቲ እጸድቅ ይሆን እንዴ ብሎ ትምህርትን እግዚአብሔርን ፍለጋ የሚሄደውን ሰው የህይወት እንጀራ የሌለበትን ትምህርት ይመግቡትና ስንት ካህናቶች ናቸው በደጀ ሰላም ቁጭ ብለው እንጀራ የሚበሉት? ስንት ናቸው? እና ዛሬ አንድ ግለሰብ ቤት ውስጥ ጴንጤን እየጠላን ልጆቻችንን እንዲጠሉ እያደረግን እናሳድግ የሚለው ጉዳይ እኛን ያን ያህል ሊከነከን ጭራሽ አይገባም። ጭራሽ ማለት ነው። ምክንያቱስ እየጠፋ ያለ ትውልድ እዛ አለ። የዘላለም ህይወት የሌለው የዘላለም ህይወት ሰጪውን በእውነት ከልቡ ያላወቀ እዛ አለ።
የህይወት እንጀራ የሌለበት ጉድጓድ ውስጥ የህይወት ውሃ የሆነውን ክርስቶስ የማያውቅ ትውልድ እዛ ጉድጓድ ውስጥ ቁጭ ብለዋል። እና ከተባለ የህይወት ውሃ የሆነው ክርስቶስ ይናገራል። በቃ ሌላ ምንም የለውም። ይሄ ሶሻል ሚዲያው ይሄ ፕላትፎርም ስለኛ መጠላት ስለኛ መገፋት እያስተዛዘንን አናወራም። ለምን? የተገፋ ነገ ሊነክስ የሚመጣ ንጉስ ስላለ ማለት ነው። እና አይ ቲንክ በዚህ ብጨርስ ተባረኩ ወንድማችን። አሞጽ ነው ወይስ ሻሎም ዶክተር ነው ወይስ ዜብድ? ሰላም በሉን እንግዲህ፣ ወይም በዛውም ቀጥሎ ሰላም ብላችሁ ዶክተር አለ ወይ ከድል አንተንስ አሲ ያሉ ተናየን እየጠበቅኩ ዝም ብለዋል እነሱ። የከበሬታ ስፍራ ወስጄ ደግሞ በኋላ ጋባዡ እንትን እንዳይልም ብዬ ነው። አይ በፈቃድ ነው ያው። እንዴት ናቸው ወገኖች? የእግዚአብሔር ጸጋ ታላችሁ። አሜን አሜን። ሁላችሁንም ሰላም ብያችኋለሁ። በስሮ ወደ ቲክቶክ ዓለም እየገባ ስለሆነ ደስ ብሎኛል። እግዚአብሔር ስሙ ይባረክ። ሻውሊ እንኳን ደህና መጣ። ደስ ብሎኛል እኔም ስላየሁ። እግዚአብሔር ይመስገን። ቤቱን አሟሙቀን ነው እንግዲህ የጠበቅንልህ። አድርታችሁት ነው አድርተነው አደባድለነው ነው ምናምን። ኧረ ስንትን ኩሽቲውን መልካም ወንድሞች ነው ያገኘሁት። አስቼ he's a lovely brother። በጣም አስቼ መስሎኛ ስላወቅኩት። በጣም የኛ ሰፈር ልጅ እኮ ነው። Oh really? ያ የኛ ሰፈር ልጅ ነው። እግዚአብሔር ይመስገን ደስ ይላል በጣም። አንድ የኦሮምኛ መዝሙር ልጋብዛችሁ። አብጠው ፓስተር አብጠው ብሶ በደምብ ታውቀዋለህ። አንድ እናንተ ጋር ነበር በደምብ ታውቀዋለህ። እና በጣም አንድ የሚዘምረው ዝማሬ አለ። ዋናጭቴ ሲታፌ ፋናቱ ቤካ ከሱ ህይወት ጋር በጣም እንትን የሚል ነውና ካንተ ጋር ተጣብቄ ተቆርጬ የቀረቡበትን ምክንያት እኔ ያውቃለሁ ነው። ይሄ ፌመስ የነበረ የኦሮምኛ ዘፋኝ ነውና ብዙ ሰዎች ሲጠብቁት ይመለሳል ብለው ዋናጭ ሲታፌ ፋናቱ ቤካ ይላቸዋልና የመከራ ጊዜ ጓደኛዬ እንደዚህ በጣም ተቺንግ ነው። ያው የሱ የዘፈኑም ዝማሬውም እንትን ነው፣ በጣም ኢሞሽናል ነው። ተጠሪያበት ነው። ዶክተር ዘፈኑ መዝሙር ይመስል ነበር አይደል? ድሮ ዘፈኑ በጣም በጣም ነበር የሚባለው። ዛፍ ስር ምናምን እየተቀመጠ ይዘፍን ነበር አይደል? ልጅ እያለ ዲሲ ኤሪያ ነው ያለው እንዴ? የዲሲ ትልቁ ቸርች እኮ ፓስተር እኮ ነው። ፓስተር አንፍሬ ጋር ነው ያለው። ኦኬ። ባለቤቴ እናት ወደ ጌታ እንዲመጡ ኮንትሪቢዩት አድርጓል። የሱ መዝሙርን እንከፍትላቸው ነበርና ይሰሙ ነበር። ኦሮምኛ ስለሆነ እንትን የሚሉት ያው ወደ ጌታ ሄደዋል። የሱም አስተዋጽኦ አለ። እግዚአብሔር ይባርከው። በጣም የተወደደ ወንድም ነው። ቀጥል። ምስኪን ነው። በጣም ምስኪን ሰው ነው። እና እኔ በጣም ይሄ እንዴት ደስ እንደሚል በቃ በስመ አብ። ኦሮምኛ የሚችል ሰው በተለይ ዋናጭቴ ሲታፌ ፋናቱ ቤካ ይሄ ዲፕሊ ፐርሰናል የሆነ መዝሙር ነው። ይሄ ለምን እንደቀረው አልክተኸኛል፣ ወዴት እሄዳለሁ፣ የጭንቅ ጊዜ ጓደኛዬ ነህ ነው የሚለው እና ስማ እንዴት ደስ ይላል። እንደኛ እንግዲህ እድለኛ የሆናችሁ ከአንድ በላይ ቋንቋ የምትሰሙ እንደዚህ ይባርካችኋል ጌታና። እስቲ ስሙት።
ይሰማል በደንብ አስቸው? ወርቆ ነው የሚሰማው። እሺ Wanachite sitafe fanatu beka Wanachite sitafe fanatu beka Ilko guyardo mechu barabara Wanachite sitafe fanatu beka Wanachite sitafe fanatu beka Wanachite sitafe fanatu beka Hallelujah Menchu barabara Wanachite sitafe fanatu beka Bitina jirenya Anana pusite Bishan jirenya ti Hallelujah Adebuna bhakti Indagadu ani Isatina kote Isan siradaga Adna babajite Hallelujah Raskalato Boris ካንተ ወዴት ይሄዳለው? አሳርፈኛል፣ የህይወት እንጀራ ነህ፣ አጥግበኛል፣ የህይወት ውሃ ነህ፣ አርክተኛል ነው የሚለው። ወዳጆች እንዴት ደስ እንደሚል እኮ ገለቶሚ አራስ ገለቶሚ ቦሩስ ገለቶሚ ያዋ ገለቶሚ ኢየሱስ ገለቶሚ ቦሩስ ገለቶሚ አራስ ገለቶሚ Wanachite sitafe fanatu beka Wanachite sitafe fanatu beka Ilko guyarko mechu barabara Wanachite sitafe fanatu beka Wanatina gote Idonam ningenye Dukte olla bhakti Onge ke sabae Ane bargadera Siwa jinjiracho Goftana tahera Hallelujah Arras galatomi Galatomi Arras galatomi Galatomi Yawa galatomi ኢየሱስ ገለቶሚ ቦሪስ ገለቶሚ አራስ ገለቶሚ ዋነንቺቴ ሲተፌ ፈነቱ ቤካ ዋነንቺቴ ሲተፌ ፈነቱ ቤካ ኤልኮ ጉያረኮ Menchu barabara Wanachite sitafe fanatu beka Namakalubatu Atiana bada sinargadero maluman barbada Hallelujah Chiti sita kumko anabika kaba kenen arkanamu galata sikaba Arras galatomi borus galatomi Arras galatomi borus galatomi Yawa galatomi ኢየሱስ ገለቶሚ ቦሪስ ገለቶሚ
arras galatoomi. Wanachite sitabe fanatu beka, wanachite sitabe fanatu beka. Elko kuyarado bichu barabara, wanachite sitabe fanatu beka, wanachite sitabe fanatu beka, wanachite sitabe fanatu beka. Elko kuyarado bichu barabara, wanachite sitabe fanatu beka. Arras galato, Boris galatomi. Arras galato, Boris galatomi. Yawa galato, Jesus galatomi. Boris galato, Arras galatomi. Arras galato, Boris galatomi. Arras galato, Boris galato. በቃ ትርጉሙን ብታውቁት ነፍስም አይቀርላችሁ። በጣም በጣም ደስ ይላልና ማንም ሊረዳኝ በማይችልበት ቦታ መተህ አርነት ያወጣኸኝ ነፃ ያወጣኸኝ አንተ ነህ እና ካንተ ጋር ተጣብቄ መቅረቴ ለኔ ትርጉም አለው። ሂካ ቀባ ይላል። ለኔ ትርጉም አለው ያ ነገር እና የጭንቅ ቀን ወዳጄ ነህ፣ የጭንቅ ቀን ረዳቴ ነህ፣ የዘላለም ደግሞ ጓደኛዬ ነህ። እንደዛ ነው የሚለው ሚጩ በራበራ ማለት እንደዛ ነው አይደል? የዘላለም ወዳጄ ነህ። ኦ ማይ ጉድነስ እንዴት ደስ ይላል! እና እኔ ነኝ የማውቀው። ለሌላ ሰው ላይ ገባው ይችላል። እኔ ነኝ ግን የማውቀው። በቃ እኔ ነኝ የማውቀው አንተ ያረክልኝን ነገር ካንተ ጋር የተጣበቅኩበት ምክንያት እኔ ነኝ የሚገባኝ ይላልና የሆነ ሰው መቼም ከለወር ሰርዱ ጋር አድርጎ ቢሰራው በጣም ደስ ይለኛል። እና ዋናችቴ ሲታፊ አናቱ ቤካ ያ የዘላለም ወዳጅ ነው ሚጩ በራበራ ማለት እና ቬሪ ኢሞሽናል ነው። እግዚአብሔር ስሙ ይባረክ። እግዚአብሔር እኔ ከፍጥረታችን አንዱ የሚደንቀኝ ኢሞሽናል አድርጎ እግዚአብሔር ስለሰራን። እስቲ ተመልከቱ፣ እንደ ኮምፒውተር ደረቆች ብንሆን ኖሮ ምንም እንደዛ አይነት አሁን አንዱ በጣም የሚቸግራቸው በአርቲፊሻል ኢንተለጀንስ ቅድም በሴስ ያነሳ ነበር እና አንዱ በጣም እንትን የሚላቸው ኢሞሽን ሊሰሩለት አይችሉም። there's no way ኢሞሽን በቃ ኢሞሽን የተለየ ስጦታ ነው እግዚአብሔር ለኛ ይሰራልን። ኢሞሽንን በኬሚካል ኮምቢኔሽን ልታመጡት አትችሉ እና ፍቃዳችንን የሰጠን ፍቃድ ይሄ ኢቮሉሽን የሚባለው በቃ ሰው በሁለት ጥሩ ነገሮች መካከል መወሰን መቻሉ በክፉና በበጎ ብቻ እኮ አይደለም፣ በሁለት ጥሩ መካከል መለየትና መቻሉ በሁለት ሪስኪ ነገሮች መካከል የሚቀለውን ሪስኪ ነገር መምረጥ መቻሉ እግዚአብሔር ለሰው የሰጠው ችሎታ አይደንቅም? ፍጥረታችን ግሩምና ድንቆኝ ተፈጥሮ ያለው ይላል ዳዊት ሲናገር። ወንደርፉል ኤንድ ፊርፉል ነው የሚለው። ልጅ ሲወለድ ስታዩ ያስደነግጣችኋል። ግርማ አለው፣ ሞገስ አለው፣ ግሎሪ አለው እና እግዚአብሔር ስሙ ይባረክ። በጣም ደስ ይላል። ለዚህ ግሎሪን የተጠራ ነው። ሰው ክብር ሆኖ ተፈጥሮ አያውቅም፣ አእምሮ እንደሌላቸው እንስሶች ሆኑ ይላል እና አእምሮ የሌለው እንስሳ በደመ ነፍስ የሚንቀሳቀስ ለሱ ለእንደዚህ አይነቱ ስጋዊ ሰው የእግዚአብሔር ነገር ሊገባው አይችልም እና ለኛ በልባችን ውስጥ ብርሃን ይብራ ያለ እግዚአብሔር ስለበራልን ነው። እና በጣም ግልጽ የሆነ ወንጌል የማይበራው በጨለማው ዓለም ያለው ዲያብሎስ የማያምኑትን ልብ ስላሳወረ እንጂ የክርስቶስ ወንጌል በጣም ግልጽ ነው። በጣም ሲምፕል ነው። ጀስት ሲምፕል ነው በቃ። እግዚአብሔር ስሙ ለዘላለም ይባረካችሁ። በጣም ደስ ይላል። ጌታ ኢየሱስ ክርስቶስን ያው በልባችሁ ቀድሱት አይደለም የሚለው እና እንቀድሰዋለን። በእያንዳንዱ ቀን እንወድሰዋለን፣
በመሬት ላይ በአየር ላይ ብቻ ሳይሆን በመሬትም ላይ በአጥቢያዎቻችን፣ በቤታችን፣ በትዳራችን፣ በልጆቻችን፣ በወዳጆቻችን ጌታን ኢየሱስ ክርስቶስን እንቀድሳለን። በቃ እና እግዚአብሔር ይባረክ። ተባረኩልኝ። ወንጌላችን ድል ያደርጋል። ኢንቲሚዴትድ ሆኖ የሚቀር ትውልድ አይደለም። ይሄ ትውልድ በጣም በብዙ መከራ ያለፈ ትውልድ ነው። ብዙ የተባለ ትውልድ ነው እና እኛ እንሄዳለን። እንግዲህ የጽዮን መንገደኞች ነን። ስሙ ለዘላለም የተባረከ ይሁን። ተባረክ ወገኖች። ዶክተር በትክክል ታንክ ዩ ሻውልዬ፣ በጣም ደስ የሚል መዝሙር ነበረ። ምን ትዝ አለኝ መሰለህ አስቼ፣ መቼም ከነገድ ከቋንቋ ነው አይደለም የሚለው እና አንዳንድ አስተያየቶችን ከስር እያየው ነበርና በኦሮምኛ ሲዘመር በቃ እንትን መንፈሱ ራሱ በጣም ደስ ይላል። ግን አንዳንድ የሚከፋው ሰው ሁሉ አለ። ገባ ሄት ቅድም ስንነጋገር ሄት የሚያመጣው ነገር እንዴት ከባድ እንደሆነ ገብተዋል። እና እዚህ ማልኮም ኤክስ ትምህርቱን እንትኑን ኦፖዚሽኑን ፍሮም ኔሽን ኦፍ እስላም ሲጀምር ኤክስ አደረገ አያቱን ስም። ምክንያቱም የባሪያ እንትን ስሌቭ ኦነሮቼ ናቸው የአፍሪካ ስሜን ቀይረው እየሰጡኝ። ስለዚህ አውል ቴክ ማልኮም ግን ኤክስ የማስተሪ የቅድመ አያቴ ባሪያ ያደረገው ሰው ስለሆነ አልፈልገውም አለ እና የኔሽን ኦፍ እስላም ያስተምረው የነበረው እሱን ራሱ መሐመድ አሊን ካክስ ክሌይ ስሙ ቀይሮ ወደ እስልምና እንዲመጣ ያደረገበት አንደኛው ነገር ምንድን ነበር? ጥቁር እስላም ነው መሆን ያለበት፣ ነጭ መሆን የለበትም። ምክንያቱም እንደዛ አድርገውን ነው ብለው ከሄትሬድ እና ከቁጭትና ከአንገር የተነሳ ክርስቲያን መሆን የለብንም አሉ እና ብዙ ኢላይጃ መሐመድ ነበረ የኔሽን ኦፍ እስላምን የጀመረው እና ትልቁ ትምህርቱ የእነ ሉዊስ ፈረካንን ሁሉ ያስነሳው እስላም ያደረጋቸው ጥቁር ሆነ የክርስቲያን መሆን የለብም፣ በክርስትና ስም ነው ከአፍሪካ ባሪያ ያደረጉን፣ ክርስትና የነጮች እንጂ የጥቁሮች ሃይማኖት አይደለም ብሎ ማልኮም ኤክስ መካ መዲና ሄዶ ከራሻ የመጡት ከድሮ ከዩጎዝላቪያ ምናምን የመጡ እስላሞች እነሱን እስከሚያይ ድረስ ጥቁር ነው እንጂ እስላም ወይም አረብ ካልሆነ በስተቀረ ነጮች ብሎ አያስብም ነበር። እና ጥላቻ በጣም ከባድ ነገር ነው። እውነተኛውን መስቀሉን የወንጌሉን እንኳን እንዳትቀበል ያደርጋል። ገብተዋል። ምክንያቱም ኦቨርካም ያደርጋል። እና ይሄ ቅድም ያልከው ነገር በጣም የሚያሳስብ ነገር ነው። ለልጆች ጥላቻን ማስተማር፣ ጴንጤ እንዳይሆኑ እንዲጠሏቸው ብሎ እንትን ማድረግ በጣም ኢትስ ኢቪል። መልካም የሆነውን ነገር እንኳን እንዳይቀበሉ የሚያደርግ ነው። አይን ያሳወራል። የጥላቻ ሃይማኖት፣ የጥላቻ ፖለቲካ፣ የጥላቻ ትምህርት፣ አይዲዮሎጂ ሁሉ ከባድ ነው። እንትና ኮንሲኩዌንስ አለው። በኋላ ትከፍልበታለህ። ቬሪ ዴንጀረስ። ግን ወንጌላችን ልክ ነህ ድል ያደርጋል ይላል እንዳለው ወንድሜ ሻውል ነው። ያ ተባረክ ወዳጆች፣ ቀላል እንዳይመስላችሁ ውስጥ ያወሩትን ነው። ሻሎም ናፈ። እሺ ሰላም ነው። አሞቴ ሄድ እንዴት ናቸው ቅዱሳን? እንዴት አለ አለነ። እስኪ ዮሐንስ ወንጌልን በዕብራይስጥ ቁጥር 1 ላንብብላችሁ። እሺ ጌታ בראשית היה הדבר, הדבר היה עם אלוהים, ואלוהים היה הדבר, והוא היה בראשית עם אלוהים. הכל נהיה על ידיו, ומלעדיו לא נהיה. כל אשר נהיה בו היום החיים, והחיים היו האור, לבני אדם ואור מאיר וחשן, וחשן לא ישגור. ላንብብላችሁ በአማርኛ ታውቁታላችሁ ብዬ ነው። ዮሐንስ ምዕራፍ 1 ቁጥር 1 እና ያነበብኩትና
ተባረኩልኝ። እኛም በዚህ ጌታን የተቀበለ ብዙ ሰው አለ። አበሾች ወደ 10,000 ሞልተናል። ነጮች በመቶ ሺህ የሚቆጠሩ ነው። እንደውም ሲባል በስታቲስቲክስ ወደ ግማሽ ሚሊዮን ይሆናልና እዚህም ጌታ ይበራላቸው ጌታን የተቀበሉ አሉ እና በጣም ነው ደስ የሚለው። በቤተሰቡ በተፈጠረው ነገር አንድ ሁለት ነገር ልበልና ምንድነው በሐዋርያው በወንጌላዊ ኤርሚያስ በወንድማችን ላይ ብዙ ነገር ይዘበታል፣ ብዙ ነገር ይባላል። እኔ ወደ ጌታ እንዲያመጡ ወንጌል እንዲበራልኝ ካረጉ አንዱ እሱ ነው። ብዙን ነገር እውነትን ሲያወጣው በአደባባይ ፀሐይ ላይ አውጥቶ ሲያደርገው እኔም ሳላመነታ ነው ጌታን የተቀበልኩኝ። ጌታን ተቀብያለሁ ብል ነበር ግን አልተቀበልኩም የነበረ። ምክንያቱም ኦርቶዶክስ ሃይማኖት እንደገና ባካርጌ ከጁሽ ወደ ኦርቶዶክስ ሄጄ ነበርና ግን ከዛ ጋር ጌታ የለም። ጌታ ያለው መጽሐፍ ቅዱስ ጋር ነው። ይኸው ካነበብኩት ከዮሐንስ ወንጌል ብርሽት ይላል። ከዛ ያደፋር እግዚአብሔር ነበር እና እንደዛ እያለ ነው እንግዲህ እና ብዙ ነው ማለት እኔ አሁን በሰሜኑ በኩል ነው የነበርኩኝና እንደው ትንሽ ስለ ኦርቶዶክስ እንደው ሐሜት እንዳይሆንብኝ ያው የታወቀ ነው። ባለማወቃቸውን የሚታወቀው መጽሐፍ ቅዱስ አለማንበብ የምታውቋቸው ለኛ የነበራቸው ጥላቻ እንደዚህ እንደው በቀላሉ አልነበረም። ያው ነው በዛ አካባቢ ሰሜን ጴንጤውና በእስራኤሉ በጣም የሚጠላ ነበር በጎንደር አካባቢ እና አንዳንድ ጊዜ እንግዲህ አሁን ወንጌልን ሳውቅ ለነሱን ሳይለ እንደው ወንጌልን እንዲያነቡ መብራትን መብራት የሆነው ብርሃን የሆነው አምላክ እንዲታያቸውና የፍቅር መውደድ እንጂ አሁን የሚሄዱበት የሰማሁት ቪዲዮ በጣም ነው የነበረ ነው ማለት ለኔ አዲስ አይደለም። እንደዚህ ስሰማ አንተ ጌታኔ ካድክ ምናምን ነው ስባል የነበረው። እኔ በልጅነቴ ጌታንም አላውቅም የነበርና እንግዲህ ያለማወቅ ያለማንበብ ያለመረዳት ጌታን ያለማወቅ እንደዚህ ነው የሚያደርገው። ዘረኛ ያደርጋል፣ ቁጡ ያደርጋል፣ ተሳዳቢ ያደርጋል፣ ብዙ ነገር። ግን ጌታን ያወቀ ሰው ዛሬኛ እንታገሳቸዋለን ልጆቻቸውን እንዲያስተምሯቸውም ወንጌልን እንዲያውቁ ላላወቁት እኛውን ከዛ ለብዙ ሰዎች ወንጌልን እንመሰክራለን ጌታን እንዲያገኙ ማለት የመጡበትን ዓላማ የተፈጠሩበትን ዓላማ አውቀው እንዲሄዱ ወደ ጌታ እንዲሄዱ እኛም እዚህ የምንቻለውን ትንሽ ብንሆንም ግን የሚቻለውን ያክል ወንጌል ይሰበካል እና ተባረኩልኝ። ጌርሳም ይያቻለሁ ሰይድም ከታቻቻለሁ። ለሁላችሁም ጸጋና ሰላም ይሁን። ተባረኩልኝ። ወዳችኋለሁ። ተባረክ ወንድማችን። አኑ አለ ቆይታል አለው አባቴ። እሺ ይፍቱኝ እንዴ ዛሬ ደግሞ ሰጡኝ ለኔ ዜዶ የት ሄደ? እባክህ በትናችኋለሁ እያለ ሲፎክርብን ዜዶ ዛሬ ልጁን ያስመረቀ ነው እንዴ? ኦ ማይ ጉድነስ መደወል አለብኝ። በስማ አይ እግዚአብሔር ይመስገን። ያንን ሃምበርገር እነ ኤፌሶን ነው ከስር እየጻፉ ነው። ያንን ሃምበርገር እየበላ እንዴት አስመርቁ። ይልቁን ኤፊ ታምልጥ አይደለ? ኤፊ ታምልጥ። ኤፊ በጣም ጥሩ መረዳት አላት እና ኤፊ እኔ ነኝ መመራት ወደ ጌታ። አዎ ከዛ ቤት ታምልጥ። ኤፊ ልዘምር ነው እንዴ? አይ ላጅብ ዶክተር ነህ? ወደ ዶክተር ልዘምር ነው? አይ ኖ ላጅብ ነው። በቃ አንዳንዴ የሆነች መጎረጉራት ነገር ኦኬ አጅበኝ። እሺ እንደውም ቃል ላነብ ነው። እንደውም በመጠኑ አጅበኝ። እግዚአብሔር ይባርክ ዶክተር። ኦኬ ዘሁልቁ ላይ ቅድም ኤርሚ ጠቅሶት ነበረ። ዘሁልቁ 22:4 ላይ ሞዓብም የሚዲያማውያን ሽማግሌዎች በሬላ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። ወደ በላቅ ማነው በላቅ ለበላም በላከለት ጊዜ ያለው ነገር ነው። ኦኬ
ከዛ በኋላ ከመጣ በኋላ እንደዚህ አለ። ምሳሌውንም ይመስል ጀመረ እንዲህም አለ። ባላቅ ከአራም ጠር አመጣኝ። መዝሙር እየሰማሁ አልችልም ማለት ነው ማንበብ። መዝሙር እየሰማሁ አልችልም ማለት ነው ማንበብ። መልከትል ዲስትራክት ሆናለሁ። አንዳንድ ሰባኪዎች ይችላሉ፣ እኔ ግን አልችልም ማለት ነው። መልታይ ታስክ አይደለም። ኦኬ ሶሪ ዶክተርዬ። ምሳሌውንም ይመስል ጀመረ እንዲህም አለ። ባላቅ ከአራም አመጣኝ፣ የሞዓብ ንጉስም ከምስራቅ ተራሮች ና አባቴ ሚት ያድርጉት። እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? በአምባዎች ራስ ላይ ሆኜ አየዋለሁ፣ በኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብ መካከል አይቆጠርም። የያዕቆብን ትቢያ ማን ይቆጥራል? የእስራኤልስ እርቦ ማን ይቆጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜ እንደነርሱ ፍጻሜ ትሁን። እንደገና ደግሞ ትንሽ ዝቅ ብዬ ያነብላችኋለሁ። 23 ላይ እንደገና ምሳሌውንም ይመስል ጀመረ እንዲህም አለ። ባላቅ ሆይ ተነሳ ስማ፣ የሶፌር ልጅ ሆይ አድምጠኝ። ባላቅ ነው በላምን ያመጣው፣ በላም እንዲረግምለት ነው። እግዚአብሔር ግን ጠምዝዞ ሕዝቡን ያስባርከው ነበረ። እግዚአብሔር በሚያይበት ዓይን ያሳየው ነበረ በላምን። እግዚአብሔር በሚያይ ይሄ አንበጣ ነኝ በጠላት ፊት ምናምን ሲል እግዚአብሔር በሚያይበት ዓይን በላም የእግዚአብሔርን ሕዝብ ያይ ነበረ። እግዚአብሔር ስሙ ይባል። በጣም የሚደንቅ ክፍል ነው፣ ሄዳችሁ አንብቡት። ምሳሌውንም ይመስል ጀመረ እንዲህም አለ። ባላቅ ሆይ ተነሳ ስማ፣ የሶፌር ልጅ ሆይ አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እነሆ ለመባረክ ትእዛዝን ተቀብያለሁ። እርሱ ባርኳል እመልሰውም ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም። ሉክ ስንት ጊዜ እንዳጠፉ ታውቃላችሁ። እግዚአብሔር ግን አልተመለከተም ይላል። የሚደንቅ እኮ ነው። ስንት እናውቀዋለን በምድረ በዳ እንዴት እግዚአብሔር እንደበደሉት። ግን እዚህ ጋር ምን ይላል? በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ጠማማነትም አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥ እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቷቸዋል። ጉልበቱ አንድ ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እነሆ ሕዝቡ እንደ ንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ያደነውን እስኪበላ የገደለውንም ደም እስኪጠጣ አይተኛም ይላል። አሜን ትላላችሁ? ጨርሻለሁ። እግዚአብሔር ስሙ ይባረክ። ሃሌሉያ። እኔም እፈልጋለሁ። ሶሪ ይጂ መስኪ ኦኬ። አዎ እኔ ዛሬ ስገባ በጣም ነገር ነው ሰምቼ የማላቀው በኦርቶዶክስ። እኔ ወንድሜ ኦርቶዶክስ ነው። ወንድም ማለት ጴንጤዎችን ጥሉ ሲሉ ልጆቻቸውን ብቻ አይደለም ወንድሞቻችሁን እህቶቻችሁን ጥሉ እንደማለት ያህል እኮ ነው። እንደዛ ሲባል እኔ እንደውም በጣም የገረመኝ በቅዱስ ቁርባን ውስጥ የአይጥ መድኃኒት አርገው ሰው ገደሉ የሚለው አምሻውድ በእግዚአብሔር ቤት ሆኖ በእግዚአብሔር ስም ሰውን መግደል እራሱ እኮ ኃጢአት ነው። አትግደል የሚለውን እዛው እየጣሱ ነው። አንድ ሌላ እኔ ወደ ልቤ መጣ የቃየልና የአቤል ታሪክ፣ የሳኦልና የዳዊት ታሪክ ወደ ልቤ መጣ። ማለት ጥላቻ ምን ያህል መጥፎ እንደሆነ እስከ መግደል ያደርሳል ሰውን። እና እነኚህ ሰዎች ሰውን ጥሉ ሲሉ እኮ የጥሉ መጨረሻው መጥፎ ነው። እግዚአብሔር የሚያወደውን ነገር ሊያሰሯቸው ነው። በእግዚአብሔር ስም ውሸት የሆነ ነገር ማለት ነው። እና
መጠላላት የሚለው ነገር ወንድምህን ውደድ ነው የሚለው መጽሐፍ ቅዱስ። እንደ ራስ አድርገህ ውደድ አንዱ ትእዛዝ። እግዚአብሔርን ከመውደድ ሌላ ወንድምን መውደድ ነው። ጥላ የሚል መጽሐፍ ቅዱስ ላይ የለም። ሰይጣንን ብቻ ነው የምንጠላው። እነሱ እንደውም ማለት ሰይጣንን አሳንሰው ለሰው ቁረጠው ፍለጠው የሚል መጽሐፍ፣ ይሄ እንደ ድግምት አይነት መጽሐፍ አም ቨሪ ሾክ በእውነት እኔ እንደዚህ ኦርቶዶክስን አላውቅም ነበርና እንደውም ጥሩ ከወንድሜ ጋር ጥሩ ኮንቨርሴሽን እንዳረግ አሁን እንደውም እድል ሰጠኝ ማለት ነው። እና አንዳንድ ይሄ መጽሐፍ የማስበው አንዳንድ ሰዎች ለእውቀት ማለት ምንድን ነው ለመታወቅ ሲሉ በኦርቶዶክስ ያሉ እንደዚህ ለመታወቅ ገንዘብም ለማግኘት መጽሐፍ እኮ ሲሸጥ ብዙ ገንዘብ ያስገኝላቸዋል እና ለብር ብለው ከሌላ ከጀርባው ደግሞ መንፈስ አለ እና ሰውን በእውነት እኔ አሁን እዚህ ቲክቶክ በቅርብ ጊዜ ነው የገባሁት እና ብዙ አያለው እስላሞች መጽሐፍ ቅዱስን እያንቋሸሹ ወደ እስልምና ሰውን ለማምጣት እየጣሩበት ዘመን እያለ እንደዚህ ክርስቲያኖች እግዚአብሔርን ነገር ሲናገሩ ጥሉ ብሎ መናገር እግዚአብሔር አንድ ቀን ይጠይቃቸዋል። በእውነት በእግዚአብሔር ስም ፈሪሳዊነት ብቻ አይደለም። ይሄ ከእግዚአብሔር አይሁዳ ማለት ነው። ይሁዳ አሳልፎ እንደሰጠን ለማለት ነው እና ልባቸው ያውቀዋል ይሄ ነገር ክፉ እንደሆነ። በወንድማማች መካከል ዘመን መጥራት ምንድን ነው? ጠልን ብቻ አይደለም ጠብን መዝራት መጽሐፍ ቅዱስ አንዱ ምንድን ነው የማይወደው ነው ይላሉ እና እኔ በእውነት እንደዚህ አይነት ነገር በኦርቶዶክስ እንዳለ አላወቅኩም ነበር። እንደው ድፍንፍን ያለ ይመስለኝ ነበረ ሃይማኖታቸው እና እኔ በኦርቶዶክስ ቆየው ማለት በጌታ ሶሪ ቆየው እና እኔ የማውቀው ክርስቶስን ነው። ምንድን ነው ኦርቶዶክስ አያድንም፣ ሃይማኖት አይደለም ያድነው ክርስቶስ ነው። ጴንጤ ቢባል እነሱ ናቸው ይህን የስድብ ስም የሰጡት ለጴንጤ የሚለው ስድብ ራሱ ከኦርቶዶክስ የወጣ ስም ነው በስድብ የተነሳ። ግን እኔን በእውነት እግዚአብሔር ያስባቸው ብዬ ነው የምለው። ለምን ሰዎችን ወደ ሲኦል እየነዱ ነው። እነሱ አልገቡ ሌሎች እንዳይገቡ እያደረጉ ነው። እንደ እንትና ማን ነው ሳኦል ዳዊትን እንደጠላው ቃይልና አቤል እንደሆኑት እንደ ዮሴፍ እያደረጉ ነው። መጽሐፍ ቅዱስ እያነበቡ አይናቸው ይሁን ልባቸው ይሁን አምኖሾር ከሁለት አንዱ ስቶ የእግዚአብሔርን ነገር ሌሎችንም ወደ ሲኦል እየወሰዱ ነው። በእውነት እግዚአብሔር ያስባቸው። እኔ እንደውም ብዙ ጊዜ ቲክቶክ ላይ እስላሞች ጋር ነበር ልገባ የምፈልገው። ለምን ክርስቶስን አያውቁም በሚል ያው ክርስቶስ የሚባል እዛ እንደሌለ ስለማቅ። በኦርቶዶክስ ግን አላውቅም ነበር እንደዚህ እንዲህ ጥላቻ በተለይ ይሄ ቤተክርስቲያኑ ተዘጋ እንደዚህ የተባለው እስኪ ገርመኝ ድረስ ነው እና ብዙ ጊዜ የኦርቶዶክስ ቄሶችን እየደወልኩ ጠይቃለሁ። ማርያም ከየት የመጣ ስዕል ነው ብዬ እኔ እንደውም እሱ ነው አብዛኛውን ጊዜ ኮንቨርሴሽን የምጀምረው በስዕሉ ነው። መጀመሪያ እኛን ከምትሉ እናንተ ያዛችሁት ስዕል ራሱ የእግዚአብሔር ስዕል የማርያም ስዕል አይደለም በሚል ነበር የምጀምረው። አሁን ግን በእውነት እግዚአብሔር ይርዳን። እኔ መድኃኔ በእውነት እግዚአብሔርን ዛሬ አመሰገንኩት። ለክርስቲያኖች ነው የምለው መዳናችሁ ቀላል አይደለም። ይኸው ሰይጣን እንደዚህ ሰው ያቀማል ወደ እግዚአብሔር ሰዎች እንዳይመጡ እና እግዚአብሔርን እንዳይሰሙ ወደ ሌላ አሁን ሌሎቹ ወደ እስልምና ኤቲዝም የሚገቡ ወደ ቡዲዝም የሚገቡ ኢትዮጵያኖች አሉ። ሰምቻለሁ። ቡዲስት የሆኑ ምንድን ነው ኢትዮጵያኖች እና ኦርቶዶክሶች ክርስትና ማለት ወደ ክርስቶስ ወደሚነገረው ወደዚህ እንዳይገቡ እንጂ ሌሎቹን ምንድነው ሲንቀናቀኑ እንግዲህ አላየሁም። እና በእውነት ይሄ ትልቅ ውጊያ ነው እና እኔ እንደውም ጸሎት አርዕስት እንዲሆነኝ ሆነ ይሄ ማለት የሰማሁት ዛሬ ማለት በኦርቶዶክስ ያሉ ወንድሞቼ እግዚአብሔር አይናቸው እንዳበራ ወደዛ ያሉትን እግዚአብሔር ወደ መንግስቱ እንዲያስገባቸው ወደ እግዚአብሔር መንግስት እንዲገቡ በእውነት ዛሬ ትልቅ ትምህርት ነው የተማርኩት። ጌታ ይባርካችሁ። ይህንን ልል ነው። እንኳን ገባው እንኳን ሰማሁት። እግዚአብሔር ይባርካችሁ። አሜን። ተባረክ ጌታችን። ኤፊ አሁን የመጣችው ኦርቶዶክሳውያን እዚሁ ነው በቪዲዮ ነው የሰማነው። ተሰብስበው ምን ሲሉ የሚታወቁ ልጆች እነ ጸዲ ጭምር ማለት ነው
በቃ ያለን አማራጭ ልጆቻችንን ጴንጤዎችን እየጠሉ እንዲያድጉ ማድረግ ነው እያሉ ሲወያዩ አሳፋሪ። ይሄ በጣም በቃ በጣም ያሳዝናል እኮ ካለችው ጥቁርና ነጭ ካለችው ራሱ ስህተት አለው። ነጮች ናቸው ጥቁሮችን የጠሉት። የመጀመሪያው ጥቁሮች አይደሉም። ራሱ ሪቨርስ ነው ያደረገችው ራሱ ትክክል እንዳልሆነ። ቅድምም ስለማን ነው ማልኮም ኤክስ ሲናገር ሰምቼ ነበር አንድ ወንድሜና እሱ ራሱ እነ ማልኮም ኤክስን ካሲስ ክሌይ ማለት እሱን ቦክሰኛውን ራሱ ወደ እስልምና ያስገባ እኮ የስህተት የክርስትና ትምህርት ነው በአሜሪካን ሀገር በስህተት ልክ እንዲህ እንደ ኦርቶዶክስ በእኛ ስህተት እንዳለው አሜሪካን ሀገር በስህተት እነሱን የእግዚአብሔር ባሮች እንዲሆኑ እግዚአብሔር እንደጠላቸው ጥቁር መርገም እንደሆነ መቀለሙ ራሱ እግዚአብሔር ማለት ሃም ልጁን እንደረገመ የሃም መርገም ከእግዚአብሔር አድርገው ጥቁርነት ማለት እግዚአብሔር እንደማይወድ አድርገው የነገሯቸው እኮ ነው። ማልኮም ኤክስንና ማን ነው ካሲስ ክሌይን ወደ እስልምና ያስገባ ብዙ ጥቁሮችን ወደ እስልምና ያስገባቸው የስህተት ትምህርት እንዲህ በኦርቶዶክስ ያለው እና እግዚአብሔር በእውነት ይወዳል። እሺ ለተለበላሽ ዶክተር አንድ ጊዜ እንትን እሰጥሃለሁ እኔ እንትን እላለሁ ወዳጅ እኔ አይ ቲንክ አንድ ጥንቃቄ ማድረግ ያለብን ነገር በጣም ብዙ ጀኒውን የሆኑ እምነታቸውን በቃ ዲስ ኢዝ አወር ፌዝ ብለው የያዙ ኦርቶዶክሳውያን እንዳሉ እንዳትረሱ። በጣም ብዙ ምክንያቱም ኢትዮጵያ ውስጥ ያለውን ነገር አብሮ የሚኖረውን ነገር የሚወክሉ እንዳልሆኑ በተለይ ጸዲ ሰሞኑን ያመጣቸውን ነገር እኔ አልወደድኩትም። እኔ ገብቼ ቤቷ ገብቼ እንዳው ምናልባት ከሰሙ ብዬ ለመናገር for the first time ሪኩዌስት አደረጋት። ሌላ ጊዜ እንዳውም እሷ ነች ጠይቃኝ እባክህ ግባ ብላ በአክብሮት እንትን የምትለኝ። ግን የዛን ቀን ከመደንገጤ የተነሳ እንደው ገብቼ ነገሮች እንደው ምናልባት ፐርስፔክቲቫን ተቀይር አላስገባም እጠላሃለሁ አለችኝ። እኔን ራሴን እታቾኝ ዶክተር አላስገባም አንተ እንትን ልትል ነው አይደል አሁን ልታስተባብል አላስገባም እንደውም አንተን ራሱን አልወድም እጠላሃለሁ አለችኝና ደነገጥኩ። እኔ እንደ ጸዲ ያሉትን ሰዎች ይቅርታ አድርጉልኝና አይ ቲንክ አቴንሽን ሲክ እያደረጉ ነው ያሉት። ይህም ምክንያቱም ጴንጤ የሚባለው በቃ አቴንሽን መሰብሰቢያ ነው የሆነው። አሁን በቃ ጴንጤ እንጠላለሁ ትላለህ፣ ጴንጤ ይጠፋል። በ10 ዓመት በ7 ዓመት በ3 ዓመት በ2 ዓመት እያሉ እንደዚህ አይነት ጥላቻን የሚዘሩ ሰዎች ኃላፊነት መቀበል የማይፈልጉ ሰዎች ናቸው። እኛ ቤተክርስቲያኒቷን ይወክላሉ ብለንም መናገርም አንናገርም። እኔ ፐርሰናሊ እንደዛ አላምንም። ግን አባቶች እነዚህን ሰዎች ገብተው መገሰጽ አለባቸው። ማለት እንደዚህ አይነት ስራ ፈትና ፍሬቢስ የሆነ ነገር ሰው ይዞ ሲመጣ ኖ ማቆም አለባችሁ፣ ይሄ እኮ ጥላቻ ነው እንዴ። ዶክተር በጣም ይቅርታ ዶክተር፣ እንዴ እነሱ አባቶች ናቸው እኮ የሚሳደቡት ልጆቹን የሚያስተምሯቸው። እንዴ አልሰማሁም እንዴ? ላሰማ እችላለሁ። ኖ አውቃለሁ፣ ይገባኛል። የተባለውንም አውቃለሁ። መሀይሞች ናቸው እያሉ የተባለውንም አውቃለሁ እኮ። እኔ አሁን አፒል የማደርገው ቱ ዛት ኢቭል ሳይሆን ቱ ዛት መሰደብ ባይዘወይ ለእኛ ኖርማል ነው። እኔ ፐርሰናሊ እንደዛ ነው የምለው። መሰደብ ኢዝ ናቹራል። በቃ ጴንጤ እኔ ጌታን ተቀበልኩ፣ ስድብን እንደውም አንዱ ራሱ አንድ ላይ የተቀበልኩት ስድብን ነው። ድሮ ያው ታውቃላችሁ ስትሰድበኝ ያው ሀረር ልጅ ሆነ ስትሰደብ አጠፌታውን ደርበ ሌላ ነገር ጨምረ ሰልሰህ ነው የምትነግረው። ግን ጌታን ስንቀበል ያው አንድ ላይ መሰደብንም ናቹራሊ ነው የምትቀበለው። አሁን ትልቁ ጥያቄ መሆን ያለበት አርጊመንት የሚያቀርቡብንን አርጊመንት በዶክትሪናችን ላይ በአስተምህሮታችን ላይ በሚያዩት ጋፕ ላይ ማንኛውንም ትችት ማቅረብ ይችላሉ። አክሰፕተብል ነው እሱ። እኛም
በመጽሐፍቶቻቸው ላይ የምናነሳውን ነገር እንደ ስድብ መቁጠር የለባቸው። እንደ ስድብ ከቆጠሩ መጽሐፍቶቹን አውጥቶ ይሄ እኛ አይደሉም እና እናስወግዳቸዋለን ብለው እነዛ ነገር ላይ እርምጃ መውሰድ ነው። ግን ጀነራሊ እኔ እንደዚህ አይነት ነገር ዝም ብሎ የአንድ ሰሞን ንፋስ ነው። ምንም ከዚህ በፊትም ሌላ ርዕስ አመጡ። ርዕስ የትም አያስኬድም። እውነቱን ለመናገር ርዕስ በፍጹም ኤርሚያስን በርዕስ እንትን እለዋለሁ ሌላ ሰው ሊል ይችላል። ኤርሚያስን ልታደርገው አትችልም። በቃ ይሄ ለህይወቱ ቆርጦ የወጣ ሰው ነው። የተሻለ መንገድ የሚሆነው አርጊው ማድረግ፣ ኮስችን ማድረግ፣ ዲቤት ማድረግ። ምንድነው ከኬት ነው ያመጣው? የት ነው የሄደው? እንደዚህ አይነት ነገሮችን ማድረግ። እነዚህ የጥቂት ጊዜ ንፋሶች ናቸው። እኔ ሆነስትሊ አድሬስ መደረጉ በጣም ኢምፖርታንት ነው። እያደር ሲመጣ እየቆየ ሲመጣ እውነት ሊመስል ስለሚችል አት ስፖት መልስ ሰጥተናል፣ ቻሌንጅ አቅርበንላቸዋል። ከዛ ያለፈ ግን ብራዘር ምንም እንደዚህ አይነት ነገር እኔ ቦታም ልንሰጠው አይገባም። ትልቁ ፖይንት እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች ተብለን ወንድማማቾች የተባልነን ለመሰደድ እና መጫወቻ ለመሆን የዓለም ጥራጊዎች እንኳን ብንሆን ያን ለመቀበል ወስነን የመጣነን እና አይ ቲንክ እሱ ላይ ስቲክ ማድረግ ይሻላል ብዬ ነው ወንድም አለ። ያ ምንም ጥርጥር የለውም። ምንድነው እንዳልከው ይሄ ሀቅ ነው፣ የተጠራንበት ነው። በእርሱ ልታምኑ ብቻ ሳይሆን ስለ እርሱ መከራ ልትቀበሉ ነው የተጠራችሁ። ጥሪያችን ራሱ ማለት ነው በግልጽ ነው የነገረን እኮ። ለበረከት ተጠርታችኋል ይላል፣ ለህይወት ተጠርታችኋል ይላል። በጣም ብዙ ነገር ይነግረንና ቀጥሮ ከተነገርንበት መከራ ከመባል ውስጥ አንደኛ በአንተ ላይ ሐሰት፣ ስም ማጥፋት በቃ